ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ እንግዲህ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 142ኛ ነው በክፍል 142ኛ የህይወት ገጠመኝ ላይ ብዙ ቁም ነገር የምታገኙት በተለይ ማለት ነው በደንብ ወደ መሃል አካባቢ ያዳመጣችሁ ትገቡ ብዙ ቁም ነገር ታገኛላችሁ በክፍል 141ኛ ላይ ባቀረብኩት ቪዲዮ መሰረት ብዙዎቻችሁ ብዙ ሐሳብ ሰጥታችኋል እንግዲህ እንደዚህ አይነትም ህይወት አለ ብለን ስንናገር የብዙ ሰዎችን ቤት እንደሚዳስስ ስለምናውቅም ነው የተሻለውን ብለን ገጠመኝ የምናቀርብ የተሻለ ስላችሁ ድግግሞሽ እንዳይኖር ያራራቅን ሁሉንም ማቅረብ ይቻላል ግን ሁሉንም ቤት ሊዳስስ ይችላል በየማስበው በጣም የጥቂት ሰዎች ችግር ነው በየማስበው እዛው ሰዎቹ ችግሩን እንዲፈቱ እናደርጋለን ወደ ሚዲያ ማውጣው ግን ማጆሪቲውን ይወክላል በየማስበው ነውና ይሄ እናንተን ሪፕሬዘንት የሚያደርገውን የሚወክለውን ገጠመኝ ደግሞ ሳቀርብ ዘዴውን ሲስተሙን ጥበቡን ከኔም እንደገናም ደግሞ ከባለ ታሪኳም እየተማራችሁ እንድትሄዱ ነው የምፈልገው እኔም እግዚአብሔር እየረዳኝ እዚህ ደርሻለሁ በጸሎት እያገዛችሁኝ መላከ መንክራት መምህር ግርማ ወንድሙን እድሜያቸውን ያስረዝምልን ሌላ ምንም ልንል አንችልም ይሄንን ትምህርት ሁሉም ሰው እንዲያውቅ በመጽሐፋቸው በቪዲዮአቸው እንዲሁም በአቋማቸውና በትዕግስታቸው በባህሪያቸውም ጭምር ብዙ ነገር ተምረናል ምንም ያልተማርንባቸው ነገር የለም ሌላውን ነገር እግዚአብሔር እንግዲህ ይጠብቃቸው ሌላውን ነገር ስንል በግላቸው ያለውን ጉዳይ እግዚአብሔር ይጠብቅላቸው እግዚአብሔር ጸጋቸውን ያብዛልን ፍጻሜያቸውን ያሳምርልን በዙሪያቸው ያለውን በቅርብም በሩቅም ያለውን ፈተናቸው እንደ ጥላ የሚከተላቸው ፈተናም ካለ ያን ፈተና እግዚአብሔር አምላክ አጠገባቸው ያርቅላቸው እግዚአብሔር ስሙ የተመሰገነ ይሄን እንድናገር ያስገደደኝ እዚህ ገጠመኝ ውስጥ ብዙ ነገር ስለምታዳምጡ ነው ማለት ነው በአንድም በሌላ መንገድ እንደ ጥላ የሚከተል ብዙ ፈተና ስላለ ማለት ነው እግዚአብሔር ይርዳን እሺ ገጠመኙን ስታዳምጡት ለሰዎች እንዲጠቅም ሰዎችን እንዲረዳ አድርገን ስለሆነ ምንለው ስትሰሙት ለሰዎችም እናንተም ሼር አድርጉ አጋሩ መልካም ቆይታ ታሪኩን የምጀምረው ከአረብ ሀገር የመጣች አንዲት እህታችንን መነሻ በማድረግ ነው ግን አረብ ሀገር የሄደችው የዛሬ 10 አመት 11 አመት ይሆናል እና ከ10 አመት በኋላ ነው ኢትዮጵያን የረገጠችው ጭራሽ መታማጣም ኢቭን ቤተሰብም የላትም ገጠር እናቷ ልክ ስትሞት ነው ወደ አዲስ አበባ መጣ ከዛ ከአዲስ አበባ ደግሞ ወደ አረብ ሀገር ሄደችው 6 ወር ባልሞላ ጊዜ ውስጥ ነው ሄደችው አዲስ አበባን ራሷ አታውቃትም 6 ወር የተቀመጠችው ራሷ ሰው ቤት ነው ሰው ቤት ሆና ነው ጉዳዩን የጨረሰችውና የአዲስ አበባን አፈር የረገጠችው ለ6 ወር ቢሆንም ግን ከዛው ከምትኖርበት ከምትሰራበት ሰፈር እንኳን አታውቅም የምትሰራበትን ሰፈር እንኳን ራሱ በቅጡ አታውቅም ሱቅ ከመሄድ በስተቀር ከጧት እስከ ማታ ድረስ በጣም ጭር ያለ ሀብታም ቤት ውስጥ ተቀጥራ ነው የምትሰራው እንደገና ደግሞ ሰፈሩ ራሱ ደግሞ በጣም ጸጥ ያለ ሰፈር ነው ሱቅ ለመሄድ በራሱ አንድ ሱቅ ነው እዛ ግቢ ውስጥ ያለው ማንንም ሰው ላይ ዘበኛ ነው የምታየው በቃ ምናልባት አንዳንድ መንገደኛ ነው የምታየውና 6 ወር ሙሉ እንደዛ ነው ቆየችው ስለዚህ በቴሌቪዥን ነው በፊልም ነው የምታውቃት አዲስ አበባን እየኖረችባት ከዛ ሄደች አረብ ሀገር ሰርታ እስክትመጣ ድረስ የገጠማትን ነገር በኋላ አመጣበታለሁ ባጭሩ ግን የኛ ትምህርት ተማሪ ናት ገጠመኞቿን አረብ ሀገር የቆየችባቸውን ገጠመኞቿን ሰዓት ከተረፈኝ ማቀርበው እንጂ እኔ ራሴ መጥቼ ባቀርበው ደስ ይለኝ ነበር አለችኝ ግን ደግሞ ፈራች የፈራችው ምንድነው መልኳ ታዋቂ በጣም ፌመስ የሆነች ልጅ ነች በቲክቶክ በተለይ በፌስቡክ በማህበራዊ ሚዲያዎች በጣም የምትታወቅ ልጅ ናት ዝም ብላ እንዲሁ ፊቷን ያስመታች ልጅና አንዳንድ ቫይራል የወጡ ቪዲዮቿ ፌመስ አድርጓታል በምትሰራቸው ቪዲዮዎች ግን መንፈሳዊ የሆነ ቪዲዮ አይደለም በፊት ዓለማዊ በነበረችበት ሰዓት ነው ልክ ወደ ሶሊያና የጸሎት ግሩፕ ወይም ደግሞ የቤተ መድኃኒዓለም የጸሎት ግሩፕ ቤተ ጉባኤ የጸሎት ግሩፕ ስትገባ
በጣም ተስተካከለች፣ ስርዓት ያዘች ማለት ነው ልጅቷ። እና ትምህርቱን ስታዳምጥ ስትል በጣም ልጅቷ የበረታች ስትመጣ አንድ ጥላው የመጣችው ጉዳይ አላት። ልቧ አዲስ አበባ፣ ልቧ ያለው ኢትዮጵያ ነው። እና በ6 ወር ቆይታዋ ቅድም ያነሳውላችሁ በ6 ወር ቆይታዋ የነበረችበት ቤት ውስጥ የምትሰራበት የነበረበት ቤት ውስጥ ያለው ሰውዬ ጋር ነው ልቧ ያለው። ያ ሰውዬ ደግሞ ፍቅረኛ ይዞ የመጀመሪያ ፍቅረኛ ገና እሷ እንደመጣች በመጣችበት በሶስተኛ ቀኗ ልጅቷ ከገጠር መታ የቤት ሰራተኛ ሆና ከተቀጠረችበት በሶስተኛ ቀኗ ማለት ነው ከፍቅረኛው ጋር ተጣላ። ይሄ ሰውዬ የተቀጠረችበት ሰውዬና በጣም ተበሳጭቶ ሲጠጣ ምን ሲል ሴት ሲያተራምስ ምናምን ነው የምታውቀው። እና እሷንም አስገድዶ ደፍሯታል። እዛ 6 ወር የተቀጠረችበት ቤት ውስጥ ግን አስገድዶ ቢደፍራትም በብልሃትና በዘዴ ብዙ ነገር ማድረግ ትችል ነበረ። ሚስት እንደሌለው በመጠጥም መንፈስ እንደደፈራት የተለያዩ ሴቶችን እያመጣ የሚገናኘው በዚህ እልህ እንደሆነ ምናምን ታውቃለች። ሲነጋ ደፈርከኝ በቃ ሸኘኝ አለችው። ለምን እንዴ ማታ ተጫውተህብኝ አለችው። የምታውቀው ነገር የላትም። እንደጠጣ ይገባታል። ግን ያን ያክል ደግሞ ሆን ብሎ ነው የመሰላትና ከረባት ያሰረ የመንግስት ሰራተኛ የሚሆን ባለሀብት የሚሆን የግል ድርጅትም ያለው ብቻ የተማረ ሰው ከዛን ጊዜ ጀምሮ ነው የጠላችው እቺ ልጅ። ፈጽሞ እንዲህ አይነት ሰው ማየት አልፈልግም ብላ እስክትል ድረስ ግን የልጅነት ሰውነቷን ስለጎዳውና አስገድዶ ስለደፈራት የተሰማት ስሜት እንጂ እንደዚህ ያለችው አረብ ሀገር ሆና ግን እዛው ዓለማዊ ሆና በነበረችበት ሰዓት ይሄን ሰውዬ ማግባት ነበረብኝ፣ ይሄን ሰውዬ እንደምንም ብዬ ማግባት ነበረብኝ። ጧት ደፈርከኝ ብዬ ስለው በጣም ያዘነው ተንበርክኮ እባክሽን አታሳስሪኝ፣ አታጋልጭኝ፣ በመጠጥ ኃይሎኝ ነው አይተሻል። አንቺ እንደመጣሽ ሚስቴ ምን እንዳረገችኝ፣ ፍቅረኛ ምን እንዳረገችኝ፣ ከዛ በኋላ ደግሞ አንቺን ዞር ብዬ አይቼሽ አላቅም ምናምን። ቢያንስ ለ3 ወር ያክል አልነካትም ብቻ አይደለም ዞር ብሎ አላያትም። ለምን እሱ ሰክሮ እየተንገዳገደ ሲመጣ ሶፋ ላይ ነው የሚወድቀው፣ ራሱን አያውቅም። ራት አቅርባለት ነው የምትተኛው፣ በሩ ቆልፋ ነው የምትተኛው። የዛን ቀን ግን ተዘናግታ ነው እንደዚህ ሆነውና ተጠንቅቃም ነው እሱም ደግሞ ዞር ብሎ ማያያትም። በነገራችን ላይ በትክክል እሷም ስትናገር ጭራሽ ስሜት ማይጨበት አላውቅም እንደዚህ አይነት ስሜት። የዛን ቀን ምናልባት ነገሮች በቃ ምንም ችግር የለውም ይሄ ሰው አይነካኝም ብላ ተዘናግታ ዝም ብላ መታ ምግብ አቅርባለት ዞር ስትል በወንድ ጉልበቱ ነው ተጠቅሞ የደፈራት። ቢደፍራትም ግን የካላንደር ጉዳይ ይሁን የእርግዝና ማለት ነው የምን ጉዳይ እንደሆነ አይታወቅም፣ አላረገዘችም። መካንነት ይሁን በጣም ትፈራለች፣ ትጠራጠራለች። በነገራችን ላይ መካን ሆኜ ነው እንትን ያላለኝ ትላለች። ከዚህ ጊዜ ጀምሮ ደግሞ አረብ ሀገር ሄዳ ግለ ወሲብ አስቸገራት። ከዚህ ሰው በኋላ 3 ወር ቆይታ ከደፈራት በኋላ ድጋሚ አልነካትም። በነገራችን ላይ ድጋሚ አልነካትም። እንደገና ሌላ 3 ወርም የተቀመጠችው እሱ ቤት ውስጥ ሆኖ ግን ይቅርታ ብሎ ስለለመናትና መሬት ላይ በቃ ወድቆ በደረቱ ተነጥፎ እንደዛ እያለቀሰ እባክሽን አታሳስሪኝ ሲላት እኔ ላሳስርህ ሳይሆን ሸኘኝ ነው ያልኩህ አለችው። አላሳስርህም ግን ሸኘኝ በቃ አልፈልግም ስትለው ጊዜ አልነካሽም እባክሽን እንዳንቺ የቻለኝና የተንከባከበኝ የለም። የቆሸሸ አይደለም የቆሸሸ ካልሲን የቆሸሸ ገላዬን እንኳን አጥበሽ ለቁም ነገር የምታበቂኝ ሰው ነሽ እና በጣም ነው ይቅርታ እንድታርጊልኝ የሚፈልገው ማን ብሎ ለምኗታል። ብቻ በገባው መጠን ይሄ ሰው የእውነቱንም ነው። በእርግጥ በዛ ሰዓት ማድረግ የነበረበትን አድርጓል። ይሄ ሰው በስካር መንፈስ ነው፣ እንዲህ አይነት ባህሪም ያለበት ሰው አይደለም አለች። ኖርማል ሆኖ ሲመጣ በጣም ነው የሚያከብረኝ፣ በጣም ነው እንትን የሚለኝ፣ ሲጠጣ ነው የሚሳደበው አለች። እና ስድቡ ደግሞ አጥንት ድረስ የሚገባ ስድብ ነው፣ የብሔር ስድብ ነው፣ የዘረኝነት ስድብ ነው የሚሳደበው፣ ብሔሬን ነው የሚሳደበው አለች። እሱ ምን ብሔር እንደሆነ አይታወቅም። እና ከአረብ ሀገር እንደመጣች መምህር ፈልጌ ነበር ብላ ቢሮ መጣች። ደብዳቤ አስቀመጠች። ብዙ ደብዳቤ ነው የሚመጣው። እሷ ተራ ላይ ሲደርስ ደወልኩላት። መምህር ቆየህብኝ እኮ ልመለስ ነበር አለችኝ። አዎ እንግዲህ ብዙ ወረቀት ስለመጣ አንቺ ጋር እስከምድረስ ድረስ ለዛ ነው አንብቤ ሰዎቹን አዋርቼ ለቁም ነገር እስከሚደርሱ ድረስ ሌላውም ደብዳቤ አንብቤ ደግሞ በምክር አገልግሎት ከሆነ በምክር በተግባር መሄድ ካለብኝ በተግባር ሄጄ ነው እንትን እምለውና ይጣበብብኛል። ሁሉም ጋር መደወል አልችልም። በቴክስት ምሻኛው በቴክስት እሸኛለሁ።
በአካል አግኝቼ የምመክረውም ሰው በአካል አገኛለሁ ብዬ ነገርኳት። መገናኘት አለብን፣ በአካል መገናኘት አለብን አለችኝ። ፎቶውን አሳየችኝ እና ይሄን ሰው ማግባት እፈልጋለሁ አለችኝ። እሺ ምንድነው ይሄ ሰው? ይሄ ሰው አስገድዶ የደፈረኝ ነው ስትለኝ እሺ ከዛ አሳልኳት። ይሄ ሰው የደፈረኝ በመጠጥ ኃይል ተነስቶ ነው። እኔ ልክ የገባውኝ የሶስተኛ ቀን ላይ ብላ ነገረችኝና ግን ትዳር ይፈልጋል። ወቅቱ ግን ብዙ እኔ ፊት ብዙ ሴቶችን ሶፋ ላይ ሁሉ እንደፈለገ ይገናኝ ነበረ። ሲጠጣ ሲሰክር ደግሞ በጣም አስገድዶ ስለደፈረኝ ጉዳይ አንስቶ አይደለም መድፈር ቀርቶ በቃ ብዙ ነገር ባረግሽ ዘልዝዬ ባሰጣሽ ምናምን ይለኛልና በቃ ንግግሩ አጥንቴን ስለሚነካካኝ እንደገናም ደግሞ ህይወቱም ስለሚያሳዝነኝ ሁለት ልቦኛለሁ ምከረኝ አለችኝ። መስተፋቅር አድርጎብሻል ስላት ኖ እንዲህ አይነት ነገር የሚያቅሰው አይደለም። አሁን ያንተን ትምህርት ማዳመጥ ከጀመርኩኝ 4 ዓመት ሆነኛል አለችኝ። 4ኛ ዓመት ላይ ነው የመጣሁት እና ይሄንን ሰው ምንድነው የምናደርገው አለችኝ። እንዴ አሁን በዚህ 10 ዓመት ውስጥ ምን ሁኔታ ላይ እንዳለ የምታውቂው ነገር አለ አልኳት። ከጎረቤት አንዲት የቤት ሰራተኛ ነበረች። ያቺ የቤት ሰራተኛ እኔ አረብ ሀገር ከሄድኩ በኋላ እንደዋወል ነበረ። ያቺ የቤት ሰራተኛ የተገናኘ ነው ሱቅ ሁለታችንም ተገበያይተን ሱቅ ቆይተን ስንመጣ እያወራን የመጣ ነው። ስልክ ተለዋውጠን በአጥር እየተገናኘን እናወራ ነበር። እንግዲህ መብራት ጠፍቷል፣ መልኬም ይታያል ብዬ አስባለሁ። ልቀጥልላችሁ እንግዲህ ማድረግ አይቻልም። አረብ ሀገር ሄዳም 3 ዓመት አውርተዋል። ከዛ ቤት ልወጣ ነው ስትላት እንዳትወጪ ሰውየው ያለበት ሁኔታ ነገር አንቺ ሴትዮ ተወጇለሽ? አዎ እሱ ሴቶች እኮ እያተራመሰ ነው እንደፈለገ እየሆነ ነው እና በቃ ከዚህ ሰው ጋር ያለሽን ነገር አቆሚ ትላታለች። እኔ ማግባት የፈለኩት ይሄን ሰው ስላሳዘነኝ ነው። አንድ በዛ ላይ ትዳር የሚፈልግ ሰው ስለሆነ እኔ ከኔ ጋር ከሆነ ከተሰበሰበ ይሄ ሰው ጥሩ ሁኔታ ላይ ይደርሳል ብዬ አስቤ ነው ብላት በየዋህነት ታዋራታለች። እና ኧረ ሰውዬሽ እያተራመሰ ነው፣ እሱ ሴቶች ማምጣቱን አላቆመም። ድሮም ልማዱ ነው፣ አንቺም ሳትመጪ ልማዱ ነው የነበረ ነው። አንቺ ስትመጪ ፍቅረኛ ነች ያላት ሴት የትኛው እንደሆነች አትታወቅም። ምክንያቱም አንቺ ከመምጣትሽ በፊት ራሱ 3-4 ሴቶችን ይዞ መጥቶ አይቼዋለሁ እና እኛ የምናውቀው ነገር ነው አለቻት። ይህንን ነግራትም እንኳን ራሱ ልጅቷ ከዚህ ሰውዬ ሀሳብ መውጣት አልፈለገችም እና ፍቅረኛዬ ናት ሚስቴ ናት ብሎ ያላት ጉዳይ ያናድዳል። በእርግጥ አስቡት፣ እሷ ስላናደደችኝ ነው ሴቶችን ማንጋጋውን ያላት። ግን ደግሞ እየተነገራት ያለው ከሷ በፊት ከዚች ከሷ ስትመጣ ከተጣላት ከተደባደባት ሴት በፊት ደግሞ ብዙ ሴቶችን የሚያቅሰው እንደሆነ ስትሰማ መተውን የነበረባት እንደ ሴት ይሄ ሰው አያዋጣኝም ልክስክስ ነው ማለት አለባት። ግን ችክ ብላ በቃ ይሄ ሰው ግዴታ ባለቤቴ መሆን አለበት ነው። እንግዲህ የገባ የዝሙት መንፈስ አለ ማለት ነው አይደል? ከመሬት መስተፋቀር አላደረገም። እሷ እንደምትለው ነው እንግዲህ ብላችሁ አላደረገባትም፣ እንዳላደረገባት ነው የምታውቀው። ግን አሁን ባለነው ትምህርት የዝሙት መንፈስ ነው ብላ ነው የምታስበው። ያኔ ማለት ነው እዛ 3 ዓመት 4 ዓመት የኛን ትምህርት እያዳመጠች እየሰገደች ከዚህ ሰውዬ የዝሙት መንፈስ መጥቶብኛል፣ ምክንያቱም ጣቴን ወደ ብልቴ ሰድጄ ግሌው ሲፈጽሜ እስክጨርስ ድረስ ፊት ለፊት የተገተሩ ቆሞ ነው የማየው ይሄ ሰውዬ በአይነ ህሊናዬ ብላ ስትናገር ስላፈቀርሽው ስለወደድሽው ነው የሚሆነው ይሄ ነገር ብላ ነግራታለች። ያኔ ነው እንግዲህ ከቤት ሰራተኛው ጋር በሚያወሩበት ሰዓት እንደዚህ እኮ ፊት ለፊት መጥቶ ይገተራል ስትላት በቃ ስለምትወጁ ነው እና ይሄ የሁላችንም ስቃይ ነው የሁላችንም ችግር ነው፣ ራስሽን ጠብቂ ትላታለች። እንዳትመጪ እዛው ሁኚ ነው የምትላት እና 10 ዓመት ሙሉ እዛው የተቀመጠችው በሰራተኛዋ ግፊት ነው። ኢትዮጵያ የምትሽ ምንም አታረጊም፣ ብርሽን እየላክሽ ብቻ ገንዘብሽን የምታስቀምጭበት ቦታ አመቻች ብላት፣ አይ እኔ ኢትዮጵያ ውስጥ ምንም ማቀሱ የለኝም፣ እናቴም ሞታብኝ የመጣሁት ስለዚህ ማቀው አንቺን ነው፣ አንቺ ጋር ነው ብሩን ማስቀምጠው፣ ከበላሽኝም ቢኝ ችግር የለውም አለቻት። እና እቺ የቤት ሰራተኛ በታማኝነት ገንዘቡን እስከ 2 ዓመት ድረስ አስቀመጠችላት እና ከ2 ዓመት በኋላ መነካካት ጀመረች። ከባንክ አካውንቱ እያወጣች መነካካት ጀመራ። ግን ተነግራታለች እንዲህ ያክል ብር አውጥቼ እንደዚህ አድርጌያለሁና ሰርቼ መልሳለሁ ስትላት ጊዜ ሰርተሽ መልሽ፣ እሺ ሰርታ ትመልሳለች። አሁንም ደግሞ እንደገና ደግሞ ታወጣለች። 50 ሺህ ብር 40 ሺህ ብር ታወጣና ይሄን ገዝቻለሁ ሰርቼ መልሳለሁ፣ እሺ ሰርታ ትመልሳለች። የመለሰችበትን ብሩን ታሳያታለች። ሌባ አይደለችም፣ በጣም ጥሩ መካሪ ጓደኛዋ ናት። እህት በሏት በቃ እህት እንኳን ትወስዳለች፣ ትዘርፋለች አይደል እንዴ? የሚገርማችሁ እቺ ልጅ ሳላመሰግን አላልፍም። ኤልሳቤት ትባላለች። ሰብለ ወንጌልም ስሟ ነው፣ ሁለቱም ስሟ ነው። በጣም የተባረክሽና እግዚአብሔር ይባርከሽ። ኢቭን የኛን ትምህርት እንኳን አታውቅም።
ተውት የኛን አይደለም የምታደንቋቸውን መምህራን ወንጌል እንኳን አዳምጣ አታውቅም። ዝም ብላ እኮ ነች። ያኔ እኮ ነው ያኔ እንግዲህ 3 ዓመት 4 ዓመት በስልክ ያወሩ በነበረበት ሰዓት ነው። ከዛ በኋላ ግን የኛን ትምህርት ሰጣት ጭራሽ አይደለም ብሯን ማስቀመጥ ቀርቶ ምን ማድረግ እንዳለባት መሬት ሄዳ በስሟ ገዝታላት ቤት ገዝታ በቃ ኮንዶሚኒየም ባለ 3 መኝታ ገዝታላት በስሟ አዙራላት መጣ ይሄ ሁሉ አድርጋላታለች። አያችሁ አንዳንድ ጊዜ እግዚአብሔር ባርኮ ይስጣችሁ ጓደኛ። ምንም አይነት ግን መጽሐፍ ቅዱሳዊ ትምህርቶችን ተምራ አታውቅም ክርስቲያን ከመሆን በስተቀር። እንዲህ አይነት ደግ የተባረከው እንዲህን ስትሰሙ ሞኝ ሆና ነው የምትሉት አንዳንድ ሰዎች። አይደለም በጎነት መልሶ ይከፍላል። በደንብ አዳምጡ ትምህርቱን። እና ጓደኛዋ በዚህ ልክ እዛው ሆና እንድትቀመጥና ገንዘቧ ጥቅም ላይ እንዲውል ስላደረገቻት እድሜዋ 18 ዓመት ሆና ነው የሄደችው። ስትመጣ 28 ዓመት ሆና ነው የመጣችው። ግን ወፍራለች። የሄደችበት እድሜ አይገናኝም። ያኔ ቅጭጭ ያለች የገጠር ልጅ ናት። አሁን ደግሞ ድንቡሽቡሽ ብላ ምናምን መልኩ አይገናኝም። እና ሄጄ ሰውየውን እንድቀይረው ነው የፈለገችው እቺ ሰራተኛ እንዳስተካክለው። ይሄን ሰውዬ እኔ እንዳስተካክለው የምትፈልጊው ለምን አንቺ አታረጊውም አልኳት። ሁለተኛ ቀን ላይ ስንገናኝ እንዴት አለችኝ። አሁንም የቤት ሰራተኛ ሆነሽ ግቢ አልኳት። እንዴ አሁን አግብቶ ምናምን ቢሆንስ እኮ ሂጂ ቤቱ ሂጂ፣ ቤቱ ከሆነ ሂጂ ቤቱ የራሱ ቤት ነው አለችኝ። ከዛ ሂጂ በቃ አልኳት። ቤቱን አሳየችኝ። ድንገት ችግር ከገጠማት ሄጄ እንኳን ቶሎ እንድደርስላት አብረን ሄደን ይሄ ነው ቤቱ ሰፈሩን አቅጣጫውን ያለችኝና እዛ ሰፈር ከጀርባቸው መስጊድ አለ እና ሙስሊሞች የሚበዙበት ሰፈር ነው። በመኖር ደረጃ ራሱ ሙስሊሞች ይበዛሉ። ክርስቲያን ጣል ብሎ ነው። የክርስቲያኖች ሰፈር ወደዛ ጋር አቀ ብሎ ነው ማለት ይቻላል። ያ ማለት ተለያይቶ ሳይሆን ክርስቲያንና ሙስሊም ተብሎ መስጊድ ያለበት አካባቢ ሙስሊሞች ይበዛሉ። ብዙ ጊዜ ቤት እየገዙም የሚገቡት እነሱ ናቸው። ቤት የሚሸጡትም ደግሞ ክርስቲያኖች ናቸው። ለምን አዛን በሚደረግበት ሰዓት የተለያዩ ነገር በሚደረግበት ሰዓት ያን ነገር አይፈልጉት ይሆናል። ኦርቶዶክስ ቤተክርስቲያን ያለበት አካባቢ ላይም ደግሞ ያሉት ሙስሊሞች ደግሞ ቤት መቀየር ይፈልጋሉና ደላሎች በነገራችን ላይ በጣም ትልቅ ስራ የሚሰሩት በዚህ ይሄን ታውቃላችሁ። ይሄዱና በየቤታቸው ቤት መሸጥ የምትፈልጉ ካላችሁ ወደ መስጊዱ አካባቢ፣ ቤት መግዛት የምትፈልጉ ካላችሁ ወደ ቤተ ክርስቲያኑ አካባቢ መቀየር ትችላላችሁ ብለው ለጥፈው በጣም ብዙ ቤት ነው የተሻሻጡት። ሄደው እያዩት እስቲ ነው እየተባባሉ በጣም ይገርማችሁ ነገርና በዚህ አይነት ሲስተም ሰውየው የሚኖረው መስጊድ አካባቢ ስለነበረ በዚህ በደላሎቹ ምክንያት ማለት ነው ስታንኳኳ ቤቱ ቀይሯል፣ ግን የኔ የሸጥኩለትን ቤት የኔን ቤት ስለሆነ የሸጥኩለት እንደዚህ ተቀያየረን ነው ቤት አየነው። ከዛ ማን ከፍተኛ ገንዘብ መክፈል እንዳለበትና ማን እንትን ማለት በካሬው ነው የኔ ካሬ በጣም ትልቅ ስለነበረ ጨምሮ ነው የገዛው የኔን ቤት። ይሄ ደግሞ እሱን ቤት ፈልጌ መስጊድ ፈልጌ መጣሁኝ ብላ ስትነግራት እሺ ምንሽ ነው ስትለግዛ አይ ምንም አይደለም ችግር የለውም እኔ ሰላም ስለምንባባል ነው እንደ ሙስሊምና እንደ ክርስቲያንም አይደለም እኔና እሱ በአመት ባል በምንም ሰላም እንባባላለን አለቻት። ከዛ በቃ ተበላች ልጅቷ። እኔም ደነገጥኩኝ። ግን የሆነች ልጅ መታ ነበረ ብላ ከነገረችው ማንች ብሎ ይላታልና አይ በቃ ችግር የለውም ቤቱን ብቻ አካባቢውን ጠቁሚኝና ለምን አልደውልለት ልደውልለትና ያገኝሻል ነው በእናትሽ ፕሊስ በቃ አረፊ ግድ የለም በቃ ቤቱን ብቻ አካባቢውን ጠቁሚኝ አለቻት። በቃ የቤት ቁጥር እንደዚህ መንገድ ዳር ላይ ነው አለቻት። እና በቃ እኔ መጥቼ እንደጠይቁኝ እንዳትነግሪው እኔ የፈለኩት የነበረው እሱን ሳይሆን ሌላ ኦኬ እዛ ቤት ውስጥ ያሉትን ሰዎች ነው እንዴ ምናምን አለቻት። ደግሞ ኦኬ ሰው አለ ማለት ነው ምናምን አለኝ። እኔም ደነገጥኩ። ግን ከዛ ሂጂ እንደዚህ ቤት ቁጥር ነው በቃ ችግር የለውም ሂጂ አለቻት። ሄደች። ሙስሊሟም ወሬኛ አይደለችም፣ ዝም አለች። አንተ ሰው መጥቷል ምናምን ብላ አልነገረችው። እና ሄድን በተባልነው ቤት ቁጥር ከርቀት ሆኜ ጠግ ላይ ሆኜ ሱቅ ላይ ሆኜ ማለት ነው አየዋት። አንኳኳች። ደላላ ልኮኝ ነው የቤት ሰራተኛ ትፈልጋለህ እንዴ ስትለው ጊዜ አላልኩም ግን እፈልጋለሁ አላት። ኦኬ አይ የቤት ቁጥር ተሳስቼ ነው ማለት ነው ይቅርታ ሂጂና እንደዚህ ነው የቤት ቁጥር ሂጂ ምናምን ብሎኝ ነው ቁጥር ተሳስቼ ነው ብላ። የሚገርማችሁ እኛ የቤት ቁጥር ስንቀበል የተነገረን የቤት ቁጥርና ልጅቷ የጻፈችው ቁጥር አውቃ አንድ ቁጥር ዘላ ነው ያሳሰተችው። ሴት ልጅ ብልሃቷ የሚገርም። እኔ አሁን አልመጣልኝም። በተፈጥሯቸው የተሰጣቸው የሆነ እንትን አለ የሚገርም ብልሃት አለና ሐሳቡን እኔ ሳመጣላት የቤት ሰራተኛ ነኝ ብለሽ ግቢ ደላላ ልኮኝ ነው ብለሽ ግቢ ስላት ምን ማለት እንዳለባት በዛ ውስጥ እያሰበች ነው የሄደችው።
ከዛ እጁ ላይ ሲያየው ቁጥሩ እውነትም ተሳስቷል፣ ግን 2 ነው 3 ቁጥር ተመሳሳይ ነው። ኦኬ በቃ ችግር የለውም ነይ በቃ እኔ እፈልጋለሁ አላት። አይ ሰዎች እኮ እየጠበቁኝ ነው ደላለው ልኮ ኖ ኖ ኖ መግባት አለብሽ ነይ ምናምን ብሎ ጎትቶ ይዟት ገባ። መጎተት ስላችሁ እጇን ይዞ ማለት ነው። ከዛ ራስሽን ጠብቂ ብያት ተደዋወልን። እኔ እዛ ሆኜ ጠበቅኳት። ዛሬ ነው መግባት ያለብሽ አላት። ነው አይደለም እኔ ሰዎቹን አናግሬ ስንት ደሞዝ ስንት እንደሆነ ምናምን ደግሞ ደና ቤተሰብ ነው ደና ይሄ ብዙ ቤተሰብ ያለበት ቤት ስለሆነ የኔን ደሞዝ አትችለውም አለችው። በጣም ሲያስቸግራት ስንት ነው ደሞዝሽ አላት። አይ እኔ ደሞዜ ከ8000 እስከ 12000 ብር ነው። እንዴ ታዲያ ምን ቀላል እኮ ነው፣ እኔ ከፈለሽ ከዛ በላይ ከፍልሻለሁ አላት። ከዛ ሰው የለም አለችው። አይ ቤት ውስጥ ሰው አለ ግን እህቴ ናት አላት። እህቴና የእህቴ ልጆች። ኦኬ አስተዋውቀኝ አለችው። ከዛ መጣች፣ ጠራት። ይኸው እሷ ነች። እህቱ ነሽ አለቻት። አዎ እህቱ ነኝ እና 2 ልጆች አሉኝ። ምንድነው ማንች ስትል ጊዜ የቤት ሰራተኛ ነው። ኦ በጣም ደስ ይላል፣ ጥሩ ነው። ለማንኛውም ምን ግባባ ይመስለኛል። ስለዚህ እንኳን ደህና መጣሽ። አራስ ነኝ፣ 3ኛ ልጄን አራስ ነኝ እና ይመችሻል ስታ ጊዜ ምንም ችግር የለውም አለች። እህቱ ኮሽ ደስ ይለኛል። ኦኬ ሚስት በሆንስ አማች አይ እንደሱ ሳይሆን ምናምን ብላ ደንግጣ እኮ ነው። ለምን እህቱ ነሽ ብላ ጠይቀቻት፣ ደንግጣ ነው እሷም። ከዛ በቃ ሄጄ ልብሴን ላምጣ። አሁን እኔ ደላላ አጋጣሚ ልኮ ሌላ ቤት የመጣችሁ ግን እኔ ጠልፌን ያመጣኋት አላት። አይ እንኳንም አመጣት ችግር የለውም ሂጂ ልብስሽን አምጪ አለቻት። በዛው ስትመጪ የለከሽን ደላላ ማን እንደሚሆን አስቡ። እኔ ሆነኝና የላከሽን ደላላ ይዘሽው ነው ያለቻት። እሺ ገባ ሄድን። ልብሷን አመጣን። ምን እናድርጋለች? በቃ እኔ ደላላ ሆናለሁ አልኳት። ሳቀች፣ በጣም የሳቀች። ኧረ መምህር ስንት ልትሆን አለችኝ። እና በጣም ብዙ ነገር ሆኜ ገጠመኝ አዳምጣለች። እና ዛሬ ደላላ ልሆን እስቲ ያልኩኝ እና ልብሷን ሰብስበን ምን ብለን በማግስቱ ነው መጣን። ተደዋውለዋል፣ ስልክ ተለውጠዋል። ስልኩ የሚገርማችሁ ያው ራሱ ስልኩ ነው እና ግን እሷ ሲም ካርድ ቀይራለች፣ ሌላ ስልክ ቀይራለች። ግን ያው ስልክ ነው ራሱ ነው፣ በቃሏ የምታውቀው ስልክ ነው፣ የሰውየው ስልክ ማለት ነው። ከዛ ፊቱ ተጠባብሷል፣ ተቀያይሯል። ሲጋራ ከንፈሩን አበልዞታል፣ ጉንጩ ማዲያት። በቃ የሆነ የሚያሳዝን ሰው ሆኖ ግን ምግብ ተስማምቶት የሚኖር ሰው አለ አይደለ? ግርጅፍጅፍ ብሎ የሆነ በቃ ጅል ነገር መስሏል። በቃ ሰውነቱ ነው ታዲያ ሰውየውን አይደለም፣ ሰውነቱ ጅል ሆኗል። የተሰጠውን የሚቀበል ጅል ሰውነት ሆኖ የመኪናውም ያምራል፣ ቤቱ ያምራል። በጣም ቆንጆ አድርጎ ነው ቤቱን ያሰራው። ስማርት የሆነ በቃ ቃን ያለው ቤት ውስጥ ግን ሰውየው በቃ ሌላ አይነት ታውቃላችሁ። ልክ በኤሌክትሮኒክስ የሚሰራ እንትን እቃና በማኑዋል የሚሰራ እቃ ልዩነቱን እስቲ እዩት። በጣም ትልቅ ልዩነት አለው አይደል? በዚህ አይነት ሁኔታ ሆነን በማግስቱ ተገናኘን። በጣም ስራ ነበረብኝ በወቅቱ። ተቻኩዬ ነው ራሱ የወጣሁት ከቤታቸው። ከዛ የት ሰፈር ነበር ማቀህ? የት ሰፈር ደላላ መልክ ግን አዲስ አልሆነብኝም ማለት ነው። አይ ወደዛ ሰፈር። አዎ እዚህ አካባቢ ብቻ ስወጣ ስገባ ያየው መሰለኝ፣ መልክ አዲስ አልሆነብኝም ማለት ነው። ጌታ ሆይ አውጣኝ እያልኩኝ ፈረምኩኝ። ስሜን ትክክል ነው የጻፍኩት፣ ተስፋዬ አበራ ብዬ ነው የጻፍኩት። ከዛ ገባች፣ ተጀመረ ማለት ነው። ለምን ራስሽ አትገቢም ያልኳት ለምንድን ነው? እያየች እንድታረግ ነው። ሁሉ ነገር እያየች እያስተዋለች እንድታረግ ነው። ከእህቱ ጋራ በጣም ነው እንትን ያሉት ማለት እንዴት ነው? አራስ አይደለች? አራስ ሆና ልትነጫነች ትችላለች ብዙ ነገርና በጣም ጭቅጭቅ ተነሳ። በገባች በስንተኛ ጊዜዋ መሳችሁ? በ20ኛ ቀን ወር ምናምን ሳይሞላት ጥሩ ያልሆነ ማመነጫጨቅ ምናምን ነገር አመጣችና እቺኛዋ ደግሞ ብዙ ነገር አላማ አላት። ሰውየው ማግባት ትፈልጋለች። በዛ ላይ መንፈሳዊ ናት። ለምን አልቀይራትም? ምን ችግር አለው ብላ ለምን አልቀይራትም አለች። ተነሳባት በቃ። ከዛ በአፏ ምንም ነገር ሳትናገር ስትሰድባት ዝም እያለች ከኔ ጋር እንደዋወላለን። በርግጥ ምን እንደዋወለው ግን እንዲያለችኝ እያለች እየደወለች ሳይሆን መምርዬ እንዳንተ ገጠመኝ አሪፍ ገጠመኝ ይዤ ቀርባለሁ። ተልኮዬን በትክክል በተግባር እፈጽማለሁ። የተሳካ ተልኮ እንደሚሆን ተስፋ አደርጋለሁ። በእያንዳንዱ ነገር ላልደውል እችላለሁ ብላኛለች። ጥሩ ነው በቃ እኔ ጀግናው እህትህ አንድ ነገር ካላደረኩኝ በእውነት ያንተ ተማሪ አይደለሁ ማለችኝ። በቃ ይሄን ነው የምፈልገው ሂጂ አልኳት። ወዲያውኑ የሚገርማችሁ ነገር ስራዋን የጀመረችው ልክ ጸብ ሲነሳ ጸሎት ክፍል ምናምን መጀመሪያ ልስራ አላለችም። የራሷ የተሰጣት መኝታ ክፍል ውስጥ ብቻ የእመቤታችን ስዕል እንደዚህ ለጥፋ ምናምን ጸሎት መጽሐፍቶች ማማሏት እና አንድ ቀን ግን እቺኛዋ ሴት እሷ ጋር ገብታ አታውቅም።
የሆነ ጊዜ ላይ ግን ቤት ውስጥ ባለ ጉዳይ በልጅ ምክንያት ተጣሉ። ልጆቹን ይልኝ ብላት ስትገባ ምናምን ጥፋት አጥፍተው ነው ይመስለኛል። ይኸው ብቻ በዚህ ሰዓት ላስታውሰው አልቻልኩም። በልጅ ነው የተጣላለው ነው የምትለው እሱ አይደለም። እሷም አታስታውሰውም። እና ኧረ እትዬ እንደዚህ አትበይ እንዴ ምን ነካሽ? እኔ እኮ የተከበረ ቤት ውስጥ እኮ ነው ትልቅ ስራዎችን የምሰራ የነበርኩኝ። በዚህ በዳይፐርና በትናንሽ በሽንት ጨርቅ በምናምን ምክንያትማ እኔና አንቺ አንጣላም። እኔ ኪችን ውስጥ ትልቅ ስራዎችን የምሰራ ሰው ነኝ። በቃ እኔ እዚህ ሁኝልኝ እሱን ደሞዝ ከፍልሻለሁ ስላለኝ ደሞዙን ከፍልሻለሁ ስላለኝ ነው እዛ ቤትም አልሄደው። ቤተሰብም ብዙ ቤተሰብ ስላልሆነ አንቺና በወንድምሽ እና ልጆች ስለሆናችሁ ነው እንጂ እኔ እኮ እንደዚህ አይነት ነገር እኮ አላጋጠመኝም። ወጥ ቤት ብቻ ነበር የምሰራው እና ፕሊስ ረፊ ምናምን ብላ በትህትና አናገረቻት። ታዲያ እኔ ምን ላድርግ በቃ እኔ ለራሴ ማም ትላለች። እና ግን ምን ሆነሽ ነው አለቻት። ምን ሆነሽ ነው እስቲ ንገሪኝ፣ ግድ የለም የልጆችሽ አባት ግን የት ነው ምናምን አለቻት። ምን አገባሽ ስለሱ ትለው ጊዜ ማግዝሽ ነገር ካለ ብዬ ነው ምረዳሽ ነገር ካለ ግድ የለሽም ልረዳሽ እችላለሁ። ስለ ልጆችሽ አባት እስቲ ንገሪኝ አለቻት። የልጆችን አባት ታዩ ምንም አያርግልሽም ታባቱ ገደል ይግባ ቆሻሻ ምናምን ትላለች። አንድ ቀዳዳ ተገኘ። በቃ በደካማ ጎኗ በኩል የምትገባበት ምክንያት ተገኘ። እንዳትረብሻት ተጠንቅቃ በጎን በሲስተም ምናምን ታርጋለች። እና ምን አረገች? ለህፃናቶቹ የእማ ፍቅር የዩቲዩብ ቻናል ከፈተችላቸው እና መዝሙር ይዘምራሉ። ይዘምራው ቀደስ ከነ በእምነት ጋር አብረው ይዘምራሉ። ምን ይላሉ? ቤት ውስጥ የሚከፈተው እማ ፍቅር ዩቲዩብ ብቻ ነው። ሌላ እስቲ የልጆች የፈረንጆች ክፈችላቸው ጊዜ ታይ ልጆች ይበላሹብሻል። የሌላ ቻናል ከተከፈተ ከለሩ ጥሩ አይደለም፣ የገብረ ሰዶሞች ነው። ቋንቋ መልመዳቸው መልካም ነው፣ ግን እዛ ውስጥ ያለው ነገር በጣም ብዙ ነገር ያበላሽብሻል። መዝሙር ይሻልሻል አለቻት። እና እስቲ አንዳንድ ጊዜ እንዴ ምንድነው ይሄን ብቻ ማዘውተር ጥሩ አይደለም፣ እስቲ አንክፈችው። ከዛ በዚህም ተጣልተው ነበር። እሺ ብላ ከፈተችላት። ለልጆቹ ራሷ መክፈት ጀመረች። ከዛ ህፃናቶቹ ኖ አሉ። ኖ ሽብሻባ ማለታቸው መዝሙር። ከዛ መጨረሻ ላይ ለበእምነት ስም አውጥተውላታል። ሚጣ አሏት። ሚጣ ከፈቺ፣ ሚጣ እዚህ ጋር ሚጣ ከፈቺ። ገና ህፃናቶች ናቸው አስቡት። በላይ ባናቱ ነው የወለደችው። ከባሏ ጋር ከተፋታች ገና ቅርብ ጊዜዋ ነው። እና ኡፍ ለከፍሻቸው በቃ እነዚህ ልጆች እንዴ በመዝሙር ይለከፋል እንዴ ሰው አለቻት። አትመልሽልኝ ማለት ጀመረች። ከዛ መሳቅ ጀመረች። እንዴ ረትዬ ተይ እንዴ እንደዚህ ማቱኝ እንዴ ጥሩ አይደለም፣ ግድ የለሽም፣ አያዋጣሽም እንደዚህ መሆኑ። እኔ ልሄድ እችላለሁ፣ ላንቺ ግን እጠቅምሻለሁ፣ ግድ የለሽም። ብቻሽን ስትሆኝ ይብስብሽና ልጆቹን ፍርጥ ነው የምታረያቸው። ስለዚህ እሱም እውነትሽን ነው። አንቺ ሳትመጪ በፊት እኮ ልጆቹን ስንት ያፈረጥኳቸው፣ እንዴው አንቺ ስትመጪ ነው እንዴው መምታት ያቆምኩት አለች። እኮ እጠቅምሻለሁ፣ ግድ የለሽም። በጣም ነው የምንጠቃቀመው። ዝም ብለሽ ብቻ እምልሽን ስሚኝ። እኔ በጣም መማር ትምህርት ከሆነ አልተማርኩም፣ ግን ብዙ የተማርኩት ነገር አለ ከሶሻል ላይፍ ከምናምን ብዙ ነገር ስለማቅ እኔ እጠቅምሻለሁ። ያ ማለት አዋቂ ነኝ ማለት አይደለም፣ መሀይም ነኝ። ኢቭን ትምህርት ራሱ የተማርኩት እስከ 7ኛ ክፍል ድረስ ነው። ገጠር ተምራ የመጣችሁ ማለት ነው። ትምህርት ራሱ አልጨረስኩም። አንቺ ደግሞ ኢቭን ዲግሪ አለሽ እና ብትቺ ማለት ነው። ሳትንቂኝ ስሚና ከዛ በኋላ እንስተካከላለን። እኔ ባለቤትሽን እንድትታረቂ ማድረግ ምችልም ልሆን ይችላል አለቻት። አሁንስ ጉራሽ በዛብኝ ስታ ጊዜ እኔ አይደለሁም እኔ ላሳይሽ ብላ ወሰደቻትና ይሄ ታይሻል የጸሎት ቤት እኔ እዚህ ስዕል ፊት እየጸለይኩኝ አንድ ቀን ምንም ነገር አጥቻ አላውቅም አለቻት። እዚህ ስዕል ፊት ጸልዬ እመቤታችንን ለምኛት በፍጹም አንድ ነገር አጥቻ አላውቅም። ዝም ብለሽ ብቻ ልጆችሽን እንድንከባከብልሽና አራሷንም ጭምር ትንሿን ህፃኗን ማለት ነው እሷንም ጭምር እኔ ይዝልሻለሁ፣ ልጆቹን በአጠቃላይ ቤቱን እቆጣጠርልሻለሁ፣ እስቲ አንቺ ራስሽን ብቻ አገልግይ አለቻት። ምን የት ሊሄድ ከዚህ ሰፈር የት እወጣለሁ? ስለ ጊዜ ጠዋት ሄደሽ ጸበል ተጠመቂ፣ ቤተ ክርስቲያን አስቀድሺ፣ ከዛ መንፈሳዊ ነገሮችን አዳምጪ፣ ገዳማት ሂጂ፣ እስቲ ይሄንን ነገር እኔ ኃላፊነት ለእኔ ስጭኝ አለቻት። የምርሽን ነው እውነትሽን ነው አለቻት። አዎ ጥሩ ነው፣ እንዲያውም በቃ እኔ እንዲያውም ከጴንጤነት በወጣ ይሻለኛል አለች። ጴንጤ ነበርሽ አለቻት። አዎ እኔ እህቴ ጓደኛዬ እንደዚህ ምናምን ብላኝ ብዙ በቃ መከራኝ፣ ይለወጣል ሰውየው ግድ የለሽም ብላኝ በቃ ፓስተር ጋር ወሰደችኝ፣ እጅ ተጫነልን፣ ብዙ ነገር ተሞከረ፣ ምንም አልሆነም። ኦርቶዶክስ ሆነሽ አለቻት። አዎ አሁንስ እኔ ምንም አላውቅም ስለ ቤተ ክርስቲያን፣ ግን ጴንጤ ቦታ ሄጄ የተወሰነ ትምህርት ትንሽ አስተምሮኝ ነበረ። ትምህርቱ እንዴት አየሽው ስትላ ጊዜ ባክሽ ሁሉም ጋር ጩኸት ነው አለቻት። ሁሉም ጋር ጩኸት ነው? አዎ እሺ ኦርቶዶክስ ጋርስ ምን ያህል ሄደሻል ስለ ጊዜ ኦርቶዶክስንማ ያው ኖርባታለሁ። ምን አድርገሽ ኖርሽባት? ጸልየሽ ሰግደሽ ጾመሽ ኖርሽባት አለቻት።
አይ ምንም እንደሱ እንኳን አላደረኩም። ዝም ብዬ ያገኘሁትን ሳግበሰብስ ነው የኖርኩት። በእርግጥ ማተብ ብቻ ነው የነበረው አለቻት። እሺ ግድ የለሽም እስቲ አሁን እኔን ትንሿን ሳትንቂ እስቲ እኔ ልጆቹን ሊያዝልሽና ዝም ብለሽ ጸበል ሂጂ ምናምን አለቻት። እሺ ተጀመረ። በዛው ሳምንት በቃ ልጆቹ በጣም አማረባቸው። ወስዳ ሁሉ ታስቆርባለች ልጆቹን። አራስ ልጁን እንዴት እንደ አዝላ እንደምትንከባከበው አያለቅስ። እሷ ጋር ሆኖ ንጭ ነበር የሚለው። ያለቅሳል፣ እሪ ብሎ ያለቅሳል። በቃ ሲያድግ እርግጠኛ ነኝ ይሄ ሕፃን ልጅ ዘማሪ ነው የሚሆነው። ለምን ወይም ድምፃዊ ነው የሚሆነው። ዘማሪ እንኳን ቢለውን እንያዘውና ድምፃዊ ነው የሚሆነው። ለምን ሕፃን ሆኖ በጣም እሪ ብሎ የሚያለቅስ ልጅ ጉሮሮ ይስተካከላል ይባላል ሲያድግ። ደግሞ እንደዚህ ነው ስለተባለ ቆንጥጡታሉ ደግሞ ያልቀሳሉ የሚባለውን ያልኩት እኔ ትክክል ይሁን አይሁን አላውቅም። እና እሺ ብላ ወጣ፣ ነጠላ ለብሳ ወጣ። የሚገርማችሁ አይ እቺ ዘመ ቄስ ልታጫውተኝ ነው እኔ ጓደኞቼ ጋር ሄጃለሁ ስም ብላ ወጣ። ጓደኞቿ ጋር ሄዳ መዋል ጀመረች። ጓደኞቿ ጋር ሄዳ ጫት ትቅማለች፣ ትጠጣለች፣ ትዞራለች። ብዙ ነገር ማትዞርበት ቦታ የለም። ማታ ወደ 10 ሰዓት 11 ሰዓት አካባቢ ባሏ ሊመጣ ሲል ትመጣለች። እንዴት ነበር ለሷ ጊዜ? በጣም አሪፍ ነበር፣ ደስ ይላል። ጸበል ተጠመቅሽ? አዎ። ኧረ በጣም ጥሩ ነው። በቃ እንደዚሁ 7 ቀን ይብላሽ። ከ7 ቀን በኋላ ደግሞ እዚህ ደግሞ አብረን እንሰግዳለን ትላታለች። እሺ። ከዛ ማታ ለምን አብረን አንጸልይም? ወይም ደግሞ ቀን ለምን አብረን አንጸልይም ትላታለች። አይ በቃ መጀመሪያ ጸበሉ ልጨርስና ከዛ በኋላ ደግሞ ቀስ ብለን ደግሞ ወደ ጸሎቱ እንመጣለን። ሰግዴ አላስጨንቃትም ብላ ትትውት ታደርገዋለች። እና እግዚአብሔርን ያመሰገነች ልጅቷ ገና ሳይሆን ነው እያመሰገነች ያለችው። እኛ እንደምንሰማው ከሆነ ወይም እንደሷ ማን ነው እንደ ልጅቷ እንደ ልጆቹ እናት ገና አልሆነም ጉዳዩ። እንደ ሰራተኛዋ ግን ሆኗል። ኦልሬዲ የሄደች እየተጠመቀች ነው የሚመስላት። እና ቀድማችሁ የምታመሰግኑበት ጉዳይ ይሆናል ይባላል። ለዚህ ነው ስትሳሉ ይሄን ካደረክልኝ ይሄን እሰጣለሁ ሳይሆን ማለት ያለባችሁ ይሄንን እንድታረግልኝ ይፈልጋለሁ ብላችሁ ስጡ ነው የሚባለው። ቀድሞም መስጠት ስለቱን እንዲፈጥንና እንደገናም ደግሞ እምነት በልባችሁ እንዲያድር ያደርገዋል እግዚአብሔር ብሎ መስጠትን የመሰለ ነገር የለምና ቀድማ በመጸለያዋ አምናበት አውቃ አይደለም። እሷ ግን እንደሆነ አድርጋ ስላመነችው ነው። በቃ አይምሮን ማሳመን ትልቁ ስራ ይሄ ነው። ከዛ መምህር ይኸውልህ እንደዚህ እኮ ጀመረች ብላ ደውለችልኝ። በእውነት ዋው ደስ ይላል። እስቲ የት ቤተ ክርስቲያን እንደምትጠመቅ አይ ሲጨርስ ነው መነግርሽ ብላታለች። እና የት ቤተ ክርስቲያን እንደምትጠመቅ ናና ሱቅ ጋራና የምትወጣበት ሰዓት ላይ እነግርሃለሁ ተከታተላት አለችኝ። እሺ አንድ ቀን ቀጠሮ እንይዝና ከዛ በኋላ በቃ ችግር የለውም ፕሮግራሜን ላመቻች አልኳት። በዛ አጋጣሚ በዛ መሃል ደግሞ ተጣሉ። ምክንያቱም እየሄደች አይደለም ጸበል እየሄደች ስላልሆነ እንዴ ተጠመቂ ብያት እየሄደች አይደል ጸበል ለምትሄደው ስትመጣ ለምን እንደምትቆጣ ለምን እንደምትነጫነጭብኝ ለምን እንደዚህ የምትሆንብኝ ትላለች። መልሳ ደግሞ እንደገና ደግሞ በምን ታረቀቻት? አረ መምህር ደግሞ ባህሪዋ ተቀያየረብኝ እኮ አጋንጮር ይሆናል አለው። እኔ ደግሞ እውነት መስሎኝ አጅሬው ነው ለምን አስተማርሻት ለምን እንድትነቃ አደረግሻት እያለ እየረበሸሽ ይሆናል አልኳት። በእርግጥም ነው እኮ ግን እየተጠመቀች እየመጣች በር ላይ እየጠበቃት እንደዛ የመሰለኝ እኔ መጀመሪያ እንደዚህ የሚያደርግ መንፈስ ስላለ ማለት ነው። በኋላ ግን የታረቁት በምንድን ነው? ልጆቹን ቀጥ አድርጋ ይዛላታለች እና ሁኔታቸውን ዝም ብላ አንድ ቀን ስታያት አብረዋት እየሰገዱ አብረዋት እየጸለዩ ጧት ከሻወር ስትወጣ ተንበርክከው ሲጸልዩ አይታ ደነገጠች። በቃ ወይኔ እቺ ልጅ ግን ልጆቼን ለእግዚአብሔር የምታስረክብልኝ የተባረከች ሰው ናት። እኔ እቺ ልጅ መጣላት እንደውም እግዚአብሔር ሆይ ይቅር በለኝ ምናምን ብላ ሄዳ ሳሎን ላይ ቁጭ ብላ ለባብሳ ቁጭ ብላ በጣም ተሰማት። መሄድ ሁሉ አስጠላት። በዛ ቀን ወደ ጓደኞቿ በቃ ዛሬ አብረን ነው የምንለው። በቃ እኔ እንዲያውም ዛሬ አልሄድም ጸበል። ኧረ ሂጂ ተጠመቂ ስለ ጊዜ አይ ዛሬ ቤት ነው የምውለው አለች። እና ይበቃኛል በረደኝ አይነት ነገር ነው እንግዲህ በቃ ባጭሩ ምንድነው ከምትሄድበት ለመቅረት ስለፈለገች ነውና በቃ አብራቸው ከልጆቹ ጋር ስትጫወት ቤት ውስጥ ስትውል የምታረጋቸውን አንዳንድ ነገሮችን ስታረግ ዋለችና ወንድሟ መጣ። ያ ወይም ደግሞ የልጅቷ ፍቅረኛ። እንግዲህ በዚህ መሀከል ላይ ስለ ሰውየው ምንም አላወራኋችሁ። ለምንድነው ልመጣበት ስለፈለኩ ነው። ዋናው እህቱ እንድትሆን የፈለኩበት ምክንያትም ስላለኝ ነውና በመሀል ጓደኛዋ ጋር ትደውላለች። ጓደኛዋ እቺ መሬት ቤት ያስገዛቻት ጓደኛዋ የት ነሽ ያለሽው ስትላት ጊዜ እኔ ትልቅ ተልእኮ ላይ ነኝ ያለሁት ትልቅ ተልእኮ እየፈጸምኩ ነው። መምህር ጋር ሄጄ አንዳንድ ጉዳዮችን ነግሬው ስራ ሰጥቶኛል አለቻት። ከዛ ደውላ እኔ ጋር መምህር የእንትና ጓደኛ ነኝና ምንድነው ያዘዝካት ስትለኝ አይ አሁን የሚነገር አይደለም እንዴ መምህር እኮ ጓደኛዋ ነኝ ንገረኝ አለች።
እኮ አይነገርም። እሷ ካልነገረችሽ እኔ ምን ብዬ ልንገርሽ? በቃ ጉዳዩን ስንጨርስ ነው የምንነግርሽ አልኳት እና በጣም አኮረፈችኝ፣ ደበራት። እሷንም አኮረፈቻት፣ እኔም አኮረፈችኝ እና በጣም ተቀይሜያችኋለሁ ሁለታችሁንም። እንዴት እኔ ሳላቅ ተልኮ እኔ ማግዛት ነገር እንዴት አይኖርም ምናምን አለች። ከዛ እስቲ እቺ ልጅ ለሆነ ነገር ልመድባት እንዲያልኩኝና ለምን ሰውየው የሚውልበትን ቦታ የሚሄድበትን መጠጥ ቤት ምናምን ሄዳ ቼክ አታረግም አልኳት። እሺ አለችኝ። በቃ ቼክ ታርግ። ውሎውን አናቅማኛ። ከዛ አድራሻ ሰጠናት ምናልናት። ሄደች። እንደ ባለ ጉዳይ የሚሰራበት መስሪያ ቤት ገባች እና ከመስሪያ ቤቶች ውስጥ አንዷ ሴክሬታሪ ጋራ ጉዳዩን ዲቴል ነገረቻት። እሱ ቢሮ ገብታ ስትወጣ ጉዳዩን ዲቴል ነገረቻት። ማለት እንዳልባል በሙሉ ሚስጥር ሳይሆን እሱን የምትፈልገው ሴት አለች እና እዚህ መስሪያ ቤት ቦታ ላይ ፍቅረኛ አለችው ወይ ብላ ሲጋራ ማንም የለውም አንቺስ? እኔ ባላለኝ ይኸው ትዳር አለኝ አለቻት። በቃ ስለሱ እንድትነግሪ ይፈልገን ነበር። ለምን ጠዋት ወጥቶ ማታ ሲገባ ብቻ ነው የምናውቀውና ቁም ነገረኛ ሰው ከሆነ ቁም ነገረኝነቱን እንዲቀጥል ካልሆነ ደግሞ ለማስተማርና ወይም ደግሞ ከችግሩ ለማላቀቅ እንዲመቸን ነው ስትላት ጊዜ እንዴት ነው የምታላቀቁት ስትላት ይሄን መምህር ታውቂዋለሽ አልቻት። አዎ ከሱ ጋር ሆነን ወይኔ ከሱ ጋር ከሆናችሁማ ይሄ ሰው ይለወጣል አለች። እኮ ምንድነው አውሬ ይሆናል ስትላት ጊዜ ይለወጣል ስልሽ በቃ የዝሙት ህይወቱ ጥሩ አይደለም። ቢሮ ውስጥ ሲጋራ እያጨሰ ራሱ ከአለቃ ጋር ተጣልቶ በጣም ከባድ ችግር ውስጥ ገብቷል። አለቃ ሲባል እንግዲህ የስራ አለቃ ኖሮት ሳይሆን ከራሱ እሱ ከቀጠራት አለቃ ጋር ማለት ነው። ለምንድን ነው ስራ የምትለቂው ሲላት እኔ ሲጋራህን አልቻልኩትም፣ አጠቃላይ ያለው ነገር ሳልቻልኩት እያመመኝ ስለሆነ መልቀቅ አለብኝ ብላ ነግራው በጣም አዝኗል እና ከሲጋራ መለቀቅ አልችልም፣ ስራውን ደግሞ መስራት አለብኝ። ስለዚህ ይሄ ነገር ወይ ቢሮ መቀየር አለብኝ፣ አንቺ ሌላ ቢሮ ሁኚ እኔ ሌላ ቢሮ ልሆን ተባብለው ከዛ እኔ ነኝ ወረቀት ማመላልሰው። እኔ ማለት ቢሮ በመቀየሩ እሷ እዚህ ሆነች ያለችው ቢሮ በመቀየሩ ምክንያት ነው አመላላሽ ሆኜ ይሄን ወረቀት ስጪ ተብዬ ተቀጠሬ ነው። አዲስ ሴትዮዋ እንዳትወጣ ስለፈለገ ብቻ እኔ ተቀጠርኩኝ አለቻት። ኦኬ እንደዛማ ከሆነ በቃ ብዙ ነገር ትነግሪኛለሽ። አዎ እዚህ መስሪያ ቤት ውስጥ ሁሉንም ሴቶች ተገናኝቷቸዋል፣ የቀረው የለም። በተራ የወጡም አሉ ሲሰለቻቸው፣ ግን ሰውየው የዋህ ነው። በቃ ውስጡ ልቡ ንጹህ ነው። ጊዜ አውቃለሁ አለቻት። እንዴት ነው የምታውቂው? አንቺ ነሽ እንዳፈቀርሽው? ጊዜ እኔ አይደለሁ እኔ ባላለኝ ፍቅረኛለኝ። ግን ወንድሟን እኮ ነው የምታሳየው። እቺ ጓደኛዋ ራሱ ወንድሟን ነው የምታሳየው። እና በዚህ ምክንያት ይሄን ሰውዬ ማስተካከል እንፈልጋለን ብላ ስለነገረቻት በቃ መደዋወል ጀመሩ። እና አሁን የሄደው እዚህ ቦታ ላይ ነው የሚያመሸውም እዚህ መጠጥ ቤት ነው። እዛ ያሉትን ሴቶች ነው እንደዚህ የሚያደርገው። እና ምክንያት እንዲፈጠር ካላደረግን ከዛ ቤት አይጠፋም። በቃ መጠጥ ቤት እንዳይሄድ አንድ ምክንያት መፈጠር አለበት። ከዛ ምንድነው ምክንያቱ? ከመጠጥ ቤት እንዲቀር ሰው ምክንያቱ ምንድነው? ግራ ገባኝ። እና የሆነ ፊልም መስራት አለብን አልኳት። ምንድነው መምህር አለችኝ። ይሄ ሰውዬ ከመጠጥ እንዲቀር ወይ እኔ ማግኘት አለብኝ ወይ አንቺ ደግሞ የሆነ ነገር ፈጥረሽ ይሄ ሰውዬ ቢያንስ ለ3 ቀን ለ4 ቀን ከመጠጥ ርቆ ነው ልንመክረው የሚገባው። ለኔ ልመክረው ነበር ያሰብኩት። መክሬው አስተካክዬ ምናምን እሷ እዛ ቤት ውስጥ ያለችው ሰራተኛ ማን እንደሆነች ነግሬው ምናምን ሰርፕራይዝ ላደርገው ነበር ሐሳቤ። ግን ሴቶች በለጡኝ። በሲስተም በዚህ ሴቶች በለጡኝና መምህር መኪና ገጭቶኝ ጥሎኝ እንደሄደ አድርጌ ለምንድን ነው ወድቄ እሱ መኪና ስር ለምን አልገኝም እና እንትን የሆነ ነገር እንፍጠርና እኔን ሆስፒታል እንዲያሳክመኝ ከዛ ሰው የለኝም አሳክመኝ ብዬ ልበለው እንዴ? አንቺ ቢያፈቅርሽስ ቢወድሽስ ደግሞ ያ ችግር ውስጥ ብትገቡስ አልኳት። ግድ የለህም ለሱ ግድ የለህም አለችኝ። አይሆንም አልኳት። በእርግጥም ያሰበችውን ነገር ባልስማማው በተወሰነ መልኩ ግን ከመጠጥ ያርቅልኛል ብዬ አስቤ ነበረ እና የሚገርም ነው ተሳካላት። መኪናው ስር ቁጭ ብላ መኪና ገጭቷት እንዳመለጠና ወገቧን እንደመታት ሆስፒታል ውሰደኝ ብላ ምናምን ብላ ነግራው እሺ ብሎ ይዟት ሄደ እና በጣም አዛኝ ነው። በራስ ወጪ ነው ሁሉ ሊያሳክማት የፈለገው። ቤትሽ የት ነው ሲል ሩቅ ነው ቤቴ እዚህ አይደለም። ቤተሰቦች ቤተሰብ የለኝም፣ አንድ ማቀው ወንድም አለኝ እሱም ብቻ ነው የምትጠራልኝ፣ ግን አሁን አትጥራው ይደነግጣል። በቃ ችግር የለውም ከጨረስሽ በኋላ እኔ አደርስሻለሁ አላት። ማታ ነበረ መጠጥ ቤት ሊገባ ሲል ነበረ። ከዛ እንደገና እዛው ሆስፒታል አብሯት አደረ ከሷ ጋር ሆኖ ማለት ነው። የት እንዳደረ ደግሞ እዚህ ቦታ ላይ መናገር አልፈለኩም። ለምን እሷ እኔ እንግዲህ ያሰብኩት ምንድነው ሰርፕራይዝ ለማድረግ ነው ብያቸዋለሁ። ከዛ ሲደውሉለት መጣ ቆይ አንድ የሆነ ችግር ገጥሞኝ ነው ምናምን ነው የሚለው። እሱ አለሁ ነው የሚለው፣ ሆስፒታል ነው ያለው።
አድራ አታውቅም እኮ ወንድሜ የት ነው ያደርከው? አይ ችግር የለውም ጓደኞቼ ጋር ነኝ፣ በቃ ነገ ጧት እመጣለሁ። ጧትም አልመጣም፣ እዛ ሆስፒታል ነው ያለውና በዚህ ቅጽበት ላገኘው ይገባኛል አልኳት። መምህር ቆይ አታገኘው፣ ችግር የለውም ስልኬን አውጥቼ በኤርፎን እያዳመጥኩ ነው። ምን ያንተን ትምህርት አውቄ ምንድነው የምትሰሚ ብሎ ሌሊት እንዲያዳምጥ እያደረኩት ነው አላለችኝም? ኧረ በጣም የሚገርም ነውና ይሄንን ነገር ቤት ቴሌቪዥን ላይ ስከፍት አይቼዋለሁ ይሄን ትምህርት አለኝ አለች። ይሄን ነገር ቴሌቪዥን ላይ ከፍቼ አይቼዋለሁ። እሺ ስለዚህ ታዲያ አዳምጠዋል? አይ አይደል መልኩን ያየሁት የዚህ ሰውዬ መልክ ነው። አዎ በቃ እሱ ወንድሜ ነው አለችው። የእሱን ትምህርት እንዴ ይሄ ነው እንዳይሰማ ያልሽው? ኦኬ አይ ጥሩ ነው በቃ እሱ እንደዛማ ከሆነ አሪፍ ወንድም አለሽ ይጸልይልሻል አላት። አንተ ለማትጸልይልኝ እስቲ እጄን ያዝና ጸልይልኝ አለችው። ችግር የለውም ብሎ እጇን ይዞ ጸልየላት። ከዛ ስልኳን እሷ ሳትፈቅድ ተኝታ ሲያገላብጥ እንደዚህ ሳብ ሲያደርግ ፎቶ አገኘ። የማን ፎቶ? የቤት ሰራተኛዋንና ሲያጋልጥብኝ እኮ ነው። አበላሸችብኝ ልጇ። በአንድ በኩል ጥሩ ነበረ፣ በአንድ በኩል ደግሞ ትላለ። ከዛ ፎቶ የእሷንና የልጅቷን ፎቶ አየ። እንዴ ይሄ ነገር ጓደኛዋ ናት ወይኔ የሚገርም አጋጣሚ ነው። ጓደኛሽ ሆስፒታል ገብታለች በላት። ምንድን ነው የተፈጠረው? አውቃ ነው ምናምን የሚለው ነገርም በተወሰነ መልኩ መጥቶብኛል አለ። እንዴ ይሄ ነገር ምንድነው? የሆነ ትሪክ አለው እንዴ ማለት። ከዛ በእርግጥም ታማለች፣ ወድቃለች። ዶክተሮቹ ጋር ይመጣሉ፣ ቼክ እያደረጓት ነው የሚመለሱት። እና ውጣ አንድ ጊዜ ይሉታል፣ ወጥቶ ተመልሶ ይመጣል። ለካ እሷ ሄዳ ሆስፒታል ጨርሳ ምን ብላ ነው የመጣችው? ከፍላ ይኸው እንደዚህ ላረግ ነው ምናምን ብላ ተነጋግራ ምናምን ምንም መርፌ እንዳትወጉኝ ምናምን ብላ ማለት ነው። ወይ ጉድ! እንደዚህ ማለት እንደ ብዬ እኔ ምን አይነት ስማርት የሆነች ልጅ ናት። ግን እዚህ አስበላችኝ። ለጊዜው ነው ታዲያ። እና አይቶ ዝም አለና እስቲ ቆይ ምንድነው እየተከናወነ ያለው አለና ስልኳን ሲፈልግ እውነትም ስልኳን አገኘው። ከዛ በስልኳ ገብቶ ቴሌግራም ስልኳን ሴቭ አድርጎ ቴሌግራሟ ላይ ገባ። የማን ላይ? የቤት ሰራተኛው ላይ። እና የቤት ሰራተኛው ስሟ መጥቀስ አያስፈልግም። የቤቱ ሰራተኛ ላይ ቴሌግራሙን ሴቭ አደረገው። ቴሌግራሙን ሴቭ ሲያደርገው ስልኩ ላይ ፎቶዎቹን ሄድ ሲል የድሮ ፎቶዎች አየ እና የራሷ የድሮ ፎቶዎች እና ግራ ገባው። ይህች ልጅ ማን ነበረች? ራሷ ቴሌግራም ውስጥ ነው የገባው። ከዛ ቆይቶ ነው ሁለተኛ ቀን ላይ በቃ ድኛለሁ፣ ወደ ቤቴ ልግባ፣ በቃ ልሂድ፣ አመሰግናለሁ፣ እግዚአብሔር ይስጥልኝ፣ ለማንኛውም ስልክ እንለዋወጥ ብለው ስልክ ተለዋውጠው ከሸኘችው ከሁለት ቀን በኋላ ቢሮ ውስጥ ቁጭ ብሎ እንዴ ደነገጠ። እቤት መጣ፣ አያት ልጅቷል። በደንብ ልክ ትክ ብሎ አያት። መጀመሪያ መልኳ አያስታውቅም፣ ግን ቁጭ ብሎ ስልኩን እየነካካ በቴሌግራም ላይ የድሮ ፎቶዋን እያየ ምን እያለ እንደምንም ብሎ አይምሮ እንዲሰራ አደረገ። በምክንያት ነው ልጅቷ ሆስፒታል እሷን ሊያስታመን በሚመላለስበት ሰዓት መጠጥ ቤት አልሄደም። አስቡት። እንደገናም ደግሞ ስራ ተደራርቦበት በዛ ስራ ምክንያት በእሷም ለማስታመን በቆየበት ምክንያት ስራ ተደራርቦበት መጠጥ ቤትም አልሄደም። እያመሸ ነው የሚሰራው። አምሽቶ ደግሞ ወንድሜ ምን ነው አመሸ ስትለው በቃ እየመጣው ነው ብሎ ሳይጠጣ ወደ ቤት መምጣት ጀመረ እና አይምሮ መስራት ጀምሯል ማለት ነው። ማስታወስ ችሏል። እየጠጣ ነው የሚውለው፣ እየጠጣ ነበር የሚያመሸው እና አስታወሳት። ደነገጠ። እንዴ ምን ፈልጋ ነው የመጣችው? ከ10 ዓመት በኋላ እቺ የደፈ በቃ እንትን ልትለይ ነው፣ ልታሳስረኝ ነው የመጣችው፣ ልትበቀለኝ ነው የመጣችው ብሎ አሰበ። በቀል ነው ብሎ አሰበ እና መምህር ተስፋዬ ወንድሜ ነው ብላ ስለተናገረች እቺኛዋ ልጅ እኔ ጋር መጣ። መምህር አለኝ። አቤት አልኩት። እኔ ደነገጥኩኝ። እኔ ጋር ሲመጣ በጣም ምክንያቱም ሰልፍ ወረፋ ይዞ ነው ቁጭ ያለው። እንትን የምክር አገልግሎት ከምሰጣቸው መካከል ቆይ ሁለት ሰው ያናገርኩኝ ነው ትገባለህ ብዬ እኔ አላወኩትም። ኮፍያ ምናምን አድርጓል። ምክንያቱም እኔ ፎቶ ላይ አይቼዋለሁ። መጀመሪያ ይሄን ሰው ማቀው እኔ በቤት ሰራተኛዋ በላከችልኝ ፎቶ ነው፣ ወይም ደግሞ ከአረብ ሀገር በመጣችው ልጅ። ከዛ ገብቶ ቁጭ ሲል እንዴ አልኩኝና ደነገጥኩኝ። ፊዚካሊ አንዴ ነው በር ከፍቶ ሲያስገባት ጎትቶ ሲያስገባት ያልኳቸው የዛን ጊዜ ነው ማቃት እኔ ማቃው እሱን እና ስሙንም ነገረኝ። ስሙንም አወኩት ወረቀት ላይ ስመዘግብ። እሺ ያልኩት ምን እንደሚለኝ ጓጉቼ ማለት ነው። ምነግርህ ነገር በጣም ወሳኝ ነገር ነው።
ትምህርትህን ለማዳመጥ እሞክራለሁ። እኔ ግን ትምህርትህን ሰምቼ አላውቅም። አሁን አማላጅ ልልክህ ነው እባክህን አለኝ። አይ ይቅርታ፣ ይሄ ቢሮ ትምህርቴን ላዳመጡ ሰዎች ብቻ ነው። ያላዳመጡ ሰዎች ሳለኝ ያላዳመጡ ሰዎች ደግሞ እንዲያዳምጡ አድርጌ 1 ሳምንት አዳምጠው እንዲመጡ አድርጌ ነው የምረዳቸው አልኩት። እሺ 1 ሳምንት አዳምጬ ልምጣ አለኝ። አዎ አልኩት። ግን 1 ሳምንት የማይቆይ ጉዳይ ነው በእናትህ አለኝ። እንዴት ስለው ጊዜ እሺ ታሪኩን ልንገርህና ከዛ በኋላ ትምህርትህን አዳምጣለሁ አለኝ። ቃል ትገባለህ? አዎ። እሺ ችግር የለውም ማለት ሲነግረኝ ልጅቷ የነገረችኝ ነገር ነው የነገረኝ። ግን እሷ የነገረችኝ እኔ በገባሁኝ በ3ኛ ቀኔ ፍቅረኛው እንደዚህ አድርጋው ምናምን ብላ ያለችኝንና ምናምን እሱንና ተጨማሪ ነገሮችን ጭምር ነው እሷ የነገረችኝ እንዳለ ሆኖ እሱ ከዛ በፊት የነበረው ላይፉን ነው የነገረኝ። በአባቱ እንደወጣ የዝሙት መንፈስ ከአባቱ እንደመጣበት ዝሙት መንፈስ ብሎ ሳይሆን ዘማዊነት። አባቴ በጣም ብዙ ሴቶች ጋር ይሄዳል። የድሮ አባቶች ብዙ ሴቶች ጋር ሄደው ብዙ ልጅ ይወልዳሉ፣ እነሱ ይሻላሉ አንደኛቸውን። እኔ ግን በየቦታው ዘሬን እበትናለሁ፣ በኮንዶም ተጠቅልሎ በየሽንት ቤቱ ነው የሚጣለው። በየቦታው ሄጄ ሴቶችን እንደፈለግኩ አደርጋለሁ። በዛ በለመደብኝ ብልግናዬ የዛሬ 10 ዓመት አንዲት የቤት ሰራተኛ አስገድጄ ደፍሬያት ከዛ በኋላ ደግሞ በጣም ብዙ ችግር ውስጥ ገባሁኝ። ዘማዊነቴ የሚያበቃ አይመስለኝም። አንተ ከረዳኸኝ ችግር የለውም፣ የቤተ ክርስቲያን መምህር ስለሆንክ እነዚህ ቅዱሳን ስዕላት ከረዱኛል፣ ዙሪያውን ስዕላት ስላለ ማለት ነው። ግን አሁን የምትተባበረኝ ከ10 ዓመት በኋላ ወፍራ ሌላ ሆና ተቀይራ መታ በቃ ሌላ ሆናለች እና መጣችብኝና የቤት ሰራተኛ ሆነች። ስትመጣ ግን አንኳኩታ የቤት ሰራተኛ ትቀጥራላችሁ ተሳስቼ ነው የመጣሁት ብላ በታርጌት ነው የመጣችሁ አለኝ። አያችሁ፣ አውቆታል፣ በቃ ገብቶታል፣ አስባበት እንደመጣች ገብቶታል። ለምን ይመስላል ሰው ጊዜ ልትበቀለኝ ነው፣ ስለደፈርኳት ልትበቀለኝ ነው። እና እኔስ ችግር የለውም ልሙት፣ ልጅ የለኝ አልወለድኩኝ፣ ግን እህቴና ልጆቿ ቤት ውስጥ አሉ፣ በጣም ነው የምትንከባከባቸው አለኝ። እስኪ ዝም ብለህ ተከታተላት፣ እኔ አሁን አላገኛትም፣ ዝም ብለህ ግን ተከታተላት አልኩት። እሺ አገኛታለሁ፣ ቃል እገባልሃለሁ። የሆነ መጥፎ ለየት ያለ ነገር ካየህባት ጓደኛዋም ጭምር እሷም እንግዲህ ጓደኛዋ ልካት ነው ብሎ የሚያስበው ጓደኛዋ ልካት ነው፣ ጓደኛዋ ናት ሆስፒታል ገብታ እንደዚህ ማን ብሎ ሲነግረኝ ግራ ተምታታበት። እሱ እኔ ገብቶኛል፣ እኛ አሁን ብለን የምናደርገው ነገር ነው። እሱ ግን የተምታታበት ምንድነው የእውነት ታማ ነው የገባችው ሆስፒታል። እኔ የእውነት ታማ እንደሆነ ነው የምረዳው አለ። ግን ደግሞ ጓደኛዋ እንደሆነች ደግሞ ስረዳ ከእሷ ስልክ ላይ ደግሞ ይሄን ሳገኘው ደግሞ አንተ ወንድሟ እንደሆንክ ስሰማ ደግሞ ተምታታብኝ አለኝ። በቃ ይሄንን ይሄ አጋጣሚ ነው። ጓደኛዋን አግኝተሃት እግዚአብሔር አትርፈዋል ነው ወይ ልትገልህም ከሆነ እግዚአብሔር አትርፈዋል። ምናልባት ደግሞ አይታወቅም ደግሞ ምን እንደሚፈጠርና ተከታተላት አልኩት። እሺ በጣም ነው የማመሰግነው። አሁን ካሁን ሳትጀምሮ ትምህርትን አዳምጣለሁ እና ልጅቷን ፍርድ ቤት ሳትሄድ እኔ እደርስልሃለሁ። እኔ ከመከርኳት ልጅቷ ትመለሳለች አልኩት። እሺ አለኝ። ለምን ጓደኛዋ መንፈሳዊ ወንድም ካላት እሷ ደግሞ እኔን ታቀኛለች ማለት እንተዋወቃለን ማለት ነው አልኩት። በዚህ ተለያየን። ወዲያውኑ እሱ እንደወጣ ደወልኩላት። ስም ያልኳት አጅሬው አውቋል። እንዴት አለችኝ። ያለው እንዳለ በሙሉ ይሄው የተፈጠረው ነገር ስነግራት ወይኔ ያስበላችኝ ጓደኛ ያለች። ጓደኛ ያስበላችኝ። ደወለችላት። አንቺ ምን ሆነሽ ነው? ስልክ ላይ ለምንድነው እንደዚህ ማትጠነቀቂው? ምናምን ስትል ጊዜ ወይኔ አወቅሽብኝ። እኔ እኮ ጓደኛ እሱን እኮ ሰርፕራይዝ እንደዚህ አድርገን ልናስደስትሽ አስበን ነበር። እሱን ቀይረን ምን ብለን ልናመጣ ነበር እኔና መምህር፣ ግን በመሃል አውቀሽብናል። በቃ ምንም ማድረግ አንችልም ስትል ጊዜ ነገሩ ይሄ ሰርፕራይዝ የሚባለው ነገር ቀርቶ እንትን መሆን አለበት፣ በጥንቃቄ የሚሄድ ጉዳይ መሆን አለበት ብለን አሰብንና በአንድም በሌላ መንገድ እግዚአብሔር ያስተምራል። ይሄ ልጅ አስተምሪው አልኳት። እንዴት አለችኝ። አሁን ጓደኛሽም አታስፈልግሽም፣ እኔም አላስፈልግሽም፣ ግን የምነግርሽን ነገር ጨምሪበት፣ የራስሽን ዘዴ። ጎበዝ ነሽ አንቺ፣ የአንቺ መንገድ የጠቀመን ግን አሁንም ለበጎ ነው አልኳት። ስትጸልይ፣ ስትሰግጂ፣ ጸበል ስትጠመቂ፣ መዝሙር ምናምን እሱ ነገር በሙሉ እንዳለ ያውቃል አልኳት። አረ ጭራሽ አያውቅም አለችኝ። በቃ እንዲያውቅ አድርጊ አልኳት። ያ ማለት የአስመሳይ ሁኚ፣ የውሸት አስመስይ ሳይሆን በሆነ ሲስተም እንዲያውቅ አድርጊው። ጀምሪ ከዚህ በኋላ። ለምን ተከታተላት ብየዋለሁ። ተከታተላት። ድንገት መጥቶ እንደዚህ አይነት ነገር ምናምን ብሎ የሆነ በሲስተም በዘዴ ሊጠይቅሽ ያሰበው ነገር ካለ ምንም መልስ አትመልሽ፣ ዝም በይ፣ እንዳታስነቂ። አወቀብኝ ምናምን ብለሽ ሰውነትሽ ሽምቅቅ እንዳይል። እኔም እሱን እንዳታስነቃ ብየዋለሁ፣ ዝም በል ብየዋለሁ። እሺ አለችኝ። ከዛ ያው ኖርማሊ እሷ መስገዷ መጸለያዋን የቀጠለችው። በር ትዘጋ ነበር፣ በሩን ከፍታ መጸለይ ጀመረች።
ይሄ እኔ ከነገርኳት በኋላ እና አይቷት ስትሰግድ ስትጸልይ እንዴ አለ። መጣና እህቱ ጋር እንዴ ሰራተኛዋ ትጸልያለች እንዴ አላት። አዎ ትሰግዳለች። አዎ ኦኬ። ስለዚህ ጓደኛዋ የመምህር ተስፋዬ እህት ስለሆነች ምናምን ብሎ ተናገረና ማለት እንዴት ታውቃታለህ ያለችው ይኸውልሽ በደንብ አዳምጪኝ አላት እህቱን። እኔ መቼም አሪፍ ያልቀመጠም ልክስክስ ነኝ አላት። አዎ እንዲህ ብሎ ሲነግራት ጊዜ ወንድሜ ልትገለው ነው የመጣችው ልትበቀል ነው የመጣችው ብላ ጅሪት አለች። በቃ ምክንያቱም መንፈስ አይደለችማ ጸበል አትሄድም ዱርዬ ናት። እና በቃ ስትል ጊዜ ዝም በይ አንቺ ችግር ከፈጠርሽና ካባረርሻት ታሳስረኛለች እንዴ እዛ ደረጃ ሳደርስ እኔ እዚሁ ፈነግላታለሁ አይደል እንዴ አላለችም እንዴ ያለ በማርያም። ከዛ ኖ በዘዴና በሲስተም እንደዚህ ማይሆን መምህር ተስፋዬ ጋር ወሰደኝ እንደዚህ ማይሆንም እሱም እጁ አለበት። እስቲ ዝም በይ መጀመሪያ የምትሆነውን ነገር እና እስቲ ያትና አዲስ ነገር ካለ ንገረኝ ብሎኛል። እስቲ የምትሆነውን ነገር እኔ የመጣችው ለምን እንደሆነ እንወቅ። ከዛ ግዴለሽ መጣቅምሻለሁ እኮ ግን እያለችኝ ነበረ። ጾሚ በኋላ ደግሞ መለስ ማለት ነው ጸልይ ጸበል ተጠመቂ እያለችኝ ነበረ። አይ እንደዚህ እንኳን የምታረግ ልጅ አይደለችም። ስለዚህ የመጣችው ለምንድን ነው? እኔ እንጃ ምን ይመስል እኔ እንጃ። አንተ ሰውዬ ግን ይሄ ግራ የሚያጋባ አምታቶኛል አለችው። አስገደደ ፍርሃት ከሆነ እንደገና እኔን ደግሞ ጸልይ ስገጂ የምትለኝ ከሆነ እሺ እንደዛ ከሆነ አለች። ደግሞ መልሳ የረሳሁት ነገር ራሷን ጻድቅ ይሄ መንፈሳዊ ስሜት ፈጥራ አንተን በሆነ ነገር በመርዝ ገላ ምናምን ተበቅላ በራስ ጊዜ ሞትክ ሆነ እንዲሰማ ፈልጋስ ቢሆን እሷ ላይ ምንም ነገር ወንጀለኛ እንዳልሆነች እንዲታወቅ እንዳትጠረጠር የሚደረግ ሲስተምስ ቢወስደው ጊዜ በቃ ለአንድ ሰዓት ያክል አሰበበት። ከዛ ነው የመምህር ተስፋዬን ትምህርቶች ማዳመጥ መጀመር አለብን ልጅቷ እንደሆነች ለማወቅ። ከዛ ሁለታችንን በስልካችን ላይ እናዳምጥ። ከዛ ልጁ ሁለቱም ደብተራ ሆኖ ከተገኘና የሆነ ነገር ስራ ስር ቅጠላቅጠል የሚሰጣት ከሆነ የሚልካት ምናምን ከሆነ በቃ እኛ እሱንም እናሳስረዋለን እሷንም ያደረገውን ነገር ተናግረን ይቅጣቴን እቀበላለሁ ምናምን አለ። አይ እዛ ደረጃማ አንደርስም። እስቲ የምትሆነው ነገር እንያት ተወዛግበው ሁለቱም የምትሆነው ነገር እንያት ብሎ በጥንቃቄ ነው የሚከታተሏት። እኔ ደግሞ ለልጅቷ በቂ ነገር ነግሬያታለሁና ከዛ ልጆቹ ይዘምራሉ ሲበሉ በስመ አብ ብለው ነው የሚበሉት። ከዛ በኋላ በሳምንት አንድ ቀን ቅዳሜ ጠዋት ቅዳሴ እንዳስቀድስ ትፈቅጂልኛለሽ አለቻት። እንዴ የቀጠረሽ እኮ ወንድሜን አስፈቅጂ እኔ ምን አገባ። አይ ወንድምሽ ቢቀጥረኝም የወንድምሽን ነገር ሳይሆን ያንቺን ነው እየተንከባከብኩ ያለሁትና ሞር ካንቺ ጋር ስለምውል አንቺን ነው ማስፈቀድ ያለብኝ። እሱ ምንም ችግር የለውም ጧት ወጥቶ ማታ የሚገባ ሰው ነው የኔ ማስቀደስ እሱን አይጎዳውም አለቻት። ኦኬ አራት ይቻለሽ አለቻት። ከዛ ሄደች እውነት በትክክል ተከታተለቻት። ሄደች ቆማ አስቀድሳ የቅዳሴ ጸበል ጠጥታ ምን ብላ ተደባብሳ ወደ ቤት ስትመጣ መጀመሪያ ቀን ተከታተለቻት ራሷ። ሁለተኛ ቀን ላይ ሰው ላከች እንደዛው ነው። ሁለተኛው ሳምንት ላይ ነገሩ በቃ ልጅቷ ትክክለኛ መንፈሳዊት ልጅ እንደሆነች አወቀችና እቺ ልጅ የመጣችው ወንድሜን ወይ አፍቅራው ነው ወይ ደግሞ እንደገና ልታገባው ነው። በቃ አምናለች። ሴት ልጅ በጣም እኮ ይታወቃታል ይባላል አንዳንድ ነገሮች እና የሆነ ለጥሩ ነገር ነው የመጣችው። እጠቅምሻለሁ ግድ የለሽም አልጎዳሽም ስትለኝ የነበረው እውነቷን ነው። ስለዚህ እቺ ልጅ በጣም የምትጠቅመኝ ልጅ ናት። ዱርዬነቴን ማቆም አለብኝ። ተጠመቂያለሽ ያልሽኝ? ያው እጠመቃለሁ። የመምህር ተስፋዬን ትምህርት አዳምጣለሁ። እሷም ስልክ ላይ የምታዳምጠው ምን እንደሆነ አውቃለች። እንግዲህ እዚህ ጋር አስተውሉ። እኔ ራሴ እዚህ ጋር የሚያስደነግጥ ነገር ገጥሞኛል። እኔ በራሴ ማለት አንዳንድ ጊዜ እናስተምራለን ብለን ስንሄድ የምንሄድበት መንገድ ቀድሞ የሚታወቅብን ጉዳይ አለ ማለት ነው እና ቢሮ ሆኖ ስራ ቦታ ላይ ሆኖ ማለት ነው ይሄ ሰው በቃ ብልጭ ነው ያለበት። እስቲ ደወለላትና እስቲ ደላላው ያዋዋለን ደላላ ስሙ ማን ነው አላት። ምክንያቱም በደላላ ላይ የመጣችው ለምን ቀጥታ ደላላ ልኮይን የመጣሁት ካለች ደላላውን ደግሞ መጥቶ አፈራርሟታል። ስለዚህ የእውነት እንደሆነ ተደርጎ የታቀደበት መንገድ ደግሞ ይታይ ተባለና የደላላው ስም ሲታይ ተስፋ ያበራል የሚለው እንዴ እሱ ነበር መጥቶ የነበረው አላት። እኔ እንጃ የዛን ጊዜ የመጣውን ሰው ያላስታውሰው ማለችው እኮ የሱም እኮ ተስፋ ያበራል የሚለው በቃ ራሱ ነው የመጣው። እኔ አልነበርኩም አንቺ ነሽ አይደል እንትን ያልሻት? አዎ
ያፈራረምሻት እኔ እሱስ ጠዋት ስራ ሄዶ ነው እኔ ከእንትኗ ጋር የተፈራረምኩት ከእትየው ጋር ያውቃለሁ የሆነ ቦታ አውቃለሁ ስትል ነበር ብያቸዋለሁ አይደለም። ዝም ብሎ ውልብ ብሎባት የሆነ እንግዲህ የሚዲያ ሰው ስለሆንኩኝ አይኗን ተጭበርብሮባታል። ከዛ በኋላ ደግሞ እንደገና ደግሞ ትዝም አላላትም በወቅቱ አልመጣላትም። እሱን ያስታው እንዴ አው መልክ አውቃለሁ እኮ እያልኩት ነበር ይሄንን ሰው። ወይኔ ጉድህ አለችው። እንዴት በቃ መምህር ተስፋ እኮ ልኳት የመጣችው ልጅ የሆነ ነገር አለ ማለት ነው እኮ ትምህርቱን እናዳምጥ ግድ የለሽም በቃ ወይኔ ደብተራን የላከብህ በቃ ልጆቻችን ታዲያ መጥፎ ነገር እኮ ያስተምር ነበር። እስቲ ቤት ውስጥ እየተደረገ ያለው ምን በላው ምግብ ንጹህ ነው እንደገና ቤቱ ቀጥ አድርጋ ልጆቹን ግድ የለሽም ይሄ ነገር በደንብ አድርገን እናጣራ። እግዚአብሔር ቤታችን ገብቶም ሊሆን ይችላል። እኔ ጥሩ ነገር የሚሸተኝ አላት። እሷ ደግሞ እኔ እንጃ ትላለች። ከዛ ፈርታ ነው የምትሰግደው ፈርታ ነው አብራት እንስገድ ስትላት እሺ ትላለች። ድሮ ቆይ እኔ አልሰግድም ምትላት ነበር። ነይ እስቲ እንጸልይ እንስገድ ልጆቹ ተኝተዋል ስትላት ጊዜ እሺ መጣሁትና ነጠላ ልብስ ሳልጋ እየፈራች እንደዚህ ውዳሴ ማርያም ሲጸልዩ የሰኞ ውዳሴ ማርያም አንድ አንቀጽ እሷ ነው የሚጸልዩት አይደለም ሰኞ ማክሰኞ ሲጸልዩ ማለት ነው። እና ታነባለች ትጸልያሉ ስትሰግድ ትሰግዳለች ስታማትብ ታማትባለች። ከሷ እኩል ወንድሟ እንዳይታሰር ስትል እኮ ነው አሁን እየሆነ ያለው ነገር እውነት ትክክለኛ መንፈሳዊ ነገር ነው ወይስ መምህር ተስፋዬ እውነት ደብተራ እንደሚባለው ነው ወይስ ደግሞ ከፍርድ ቤት የሆነ ነገር ብቻ ግራ ገብቷቸዋልና ወንድሜ ሊታሰር ነው ልታሳስረው ፈልጋ ነው የሚለው ነገር ግን በተወሰነ መልኩ ቀንሷል። ቢሆን ኖሮ ወዲያው ነበር ፖሊስ የሚላከው ወይ ደግሞ ልትገለው ቢሆን ኖሮ ደግሞ እንደዚህም ጾም ጸሎት ስግደት አታስተምረንም ነበር። ለወንድምሽ ይሄን ጸበል ስጪው ማትልም ነበር። ጸበልም ስጪው ትላት ነበር። እስቲ ይሄንን ጸበል ይጠጣና እስቲ ከዳነ ከፈወሰው ቅዱስ ሩፋኤል ትላታለች። እና በአንድም በሌላ መንገድ ብቻ ተነቃብን እና እኔ ምንም አልተነቃብኝም። በእኔ ቤት ደውዬ እንዴት አየሃት እለዋለሁ። አይ ጥሩ ነው ያለው በቃ ምን እያደረገች ነው ስለው እየሰገደች ነው እየጸለየች ነው ይለኛል። እኔ እኮ አላውቅም እንደዚህ እንዳወቀብኝ አላውቅም። ተበልቻለሁ እኮ እየጸለየች ነው እየሰገደች ነው ትምህርቴን እያዳመጥኩ ነው። አዎ እየሰማሁ ነው። እስቲ ምን አዳመጥከው ሙሉውን ይነግረኛል። እና ወደ 6-7 ገጠመኝ በቀን ያዳምጣል። ስራ እየሰራ እዚህ ጋር ቴፕ ከፍቶ ቢሮ ውስጥ ቁጭ ብሎ ነው የሚሰራው። የሚፈርመውን ይፈርማል፣ የሚሰራውን ኮምፒውተር ላይ የሚሰራውን ይሰራል። ግን ትምህርት እያዳመጠ ነው። እህቱንም እንድታዳምጥ አድርጓት በኤርፎን እያዳመጠች ነው። መጨረሻ ላይ በደንብ ሲያቆኝ ማለት ነው በቃ ይሄ መምህር ተስፋ የሚባለው ሰውዬ አንተን ሊቀይርህ ፈልጎ ከመጠጥ እንድትላቀቅ ፈልጎ እቺ ልጅ መልሳ ደግሞ አንተን ወይ ወዳህ ነው ወይ ደግሞ አዝናልህ ነው ብቻ ስለምታውቅህ መጥፎን በጥሩ ልትበቀል ፈልጋል የመጣችው ነው። የመምህር ተስፋዬን ተማሪዎች በደንብ አውቂያቸዋለሁ። ኮሜንቱ ላይ አይቻቸዋለሁ። መምህር ተስፋዬም ሲያወራ ሰምቻለሁ። በጥሩ ተበቀሉ ስለሚላቸው ግድ የለህም ዝም ብለን የመጣውን በረከት እንቀበላለችው። እሺ ችግር የለውም አድርጉ የምትለን ነገር እናድርግና ከዛ መጨረሻውን እንየው። ከዛ ቀስያ እሱ አንድ ቀን እንኳን ቀና ብላ አይተው አታውቅም፣ አዋርተው አታውቅም፣ ወደ እሱ ጋር ደርሳም አታውቅም። የሚገርማችሁ ልብሱን ግን ታጥብለታለች እና ልብሱ አካባቢ ምናምን እንደዚህ ይሄ ልብሶች የሚቀመጡበት አካባቢ የእመቤታችን ስዕል ወይ ደግሞ የሚካኤል ስዕል ምናምን ቁጭ ብሎ ያገኛል። ከዛ ይሄን ነገር አንቺ ነሽ ያስቀመጥሽው ሲል ጊዜ አዎ እዚህ ቀመጥ አንተ ጋር ይሁን ሊጠብቅህ ብዬ ነው ትለዋለች። እሺ አመሰግናለሁ ይላል። ከዛ እየገረመው እያለቀሰ ትቤት ከሳ ሄዶ ተሳልሞ መምጣት ወይኔ ጌታ ሆይ እኔ ጭራሽ ሌላ መጥፎ ነገር አስባለሁ፣ ጭራሽ እሷ በእንትን ልትበቀለኝ ነው እና በቃ የሚገርም ነው። እቺማ አታመልጠኝም፣ አገባታለሁ፣ በቃ በሷ ነው የምቀየረው ብሎ ራሱ አገባታለሁ አለ። እግዚአብሔር አይምሮውን ገለበጠለት። መጠጥ አቆመ፣ ሲጋራ አቆመ፣ ጫት የሚባል ነገር አቆመ። ይሄ የተማረ ዱርዬ ወይም ዘመናዊ ዱርዬነቱን አቆመ። የተማረ ዱርዬ ማለት እንደዚህ ነው አይደል? ዶክተሮች ናቸው፣ ኢንጂነሮች ናቸው፣ ምሁራኖች ናቸው፣ ዩኒቨርሲቲ ተመርቀው የወጡ ናቸው። ግን ሁሉም እዚህ ጋር ጫት ይዘዋል፣ እዚህ ጋር ጫት ይዘዋል፣ ሲጋራ ይዘዋል፣ መጠጥ ይጠጣሉ። በቃ እንደዚህ የተማረ ዱርዬና የተማረ ምንድነው የሚባለው ዘመናዊ ዱርዬ የሚባሉት እነዚህ ናቸው። እና በቃ እኔንም ስደውለት እኔንም ማናገር ከበደው። መምህር እንዴት አንተ ሰላም ነህ ስለው ጊዜ ደህና ነኝ መምህር፣ ምን ሆናለሁ ብለህ ነው? በቸርነቱ አለሁኝ ይለኛል። ምን እያረክ ነው? ሁሉን ነገር አድርግ የምትለኝን እያረኩ ነው። ልጅቷስ ምን እያረገች ነው ስለው ጊዜ አይ እሷማ ተልኳን እየፈጸመች ነው አለኝ። ምን ማለት ነው? ይሄን ግራ ገባኝ። የምን ተልኳን ስለው ጊዜ እኔ እንጃ ብቻ በሷ ላይ ሆኖ እግዚአብሔር እያስተማረኝ እንደሆነ የምረዳው አለኝ። አይ ጥሩ ነው፣ በጣም ደስ ይላል።
እንዳሰብካት ልጅ አይደለችም፣ መጥፎ ልጅ ናት ስለው ጊዜ አረ ተቃራኒ ነች። ምንድን ናት ስለው ጊዜ ትጸልያለች፣ ትሰግዳለች፣ ያ ሁሌ የሚለኝን ማለት ነው። እሺ ሌላስ ስለው ጊዜ በቃ ይሄ ነውና ታዲያ እንደዚህ ኮንሽ ለምን አትፈቅዱላትም ቤተ ክርስቲያን ሄዳ እንድታስቀድስ? አረ ራሷ አስፈቅዳ እያስቀደሰች ነው ቅዳሜ። አይ በቃ እሑድንም ጨምሩላት ጠዋት 3 ሰዓት ላይ ወደ ቤት ብትመጣ ነው አልኩት። እሺ ችግር የለውም እንጨምርላታለን ችግር የለውም አለኝ። በኋላ ረስቶት እኔ ልጅቷን ማድረግ ያለባት እንደዚህ አድርጉላት ስል እሺ ማለት ጀመረ። ረስቶታል። እነሱ እኔ እንደላኳት እንዳወቁ እኔ ማወቅ ግን እንደሌለብኝ ረስቶታል። ሁለቱ እህትና ወንድም የተነጋገሩትን ነገር እኔ መንቃት እንደሌለብኝ በጎን ደግሞ እኔ ደግሞ የተጠራጠርኩት ምንድነው አውቆ እሱ እኔን ያስመሰለ ነው መሰለኝ። እሺ እያለ ማያዳምጥ አንዳንድ አስመሳዮች ስላሉ ማለት ነው። እሺ መምህር ሰላም ነው? አዎ ታዳምጣለህ? አዎ። እና ልንገራችሁ በዚህ አጋጣሚ ውጭ ሀገር ያላችሁ ወንድሞቻችሁ ትምህርት እንዲያዳምጡ ምናምን ታዟቸዋላችሁና መምህር ሰላም ነው እንዴት ነው ምናምን ይለኛል መንገድ ላይ። እግዚአብሔር ይመስገን ትምህርትን እኮ በደንብ ነው የምሰማው። ሰላም ነሽ እንዴት ነሽ? ባለቤትህ ናት አለኝ። ሰላምዬን እኮ ልጄን እኮ ነው። ከዛ ሰላም ደነገጠች። አንተ ትምህርት ታዳምጣለህ ስለው ጊዜ አዎ አዳምጣለሁ አለኝ። ታዲያ እንዴት እሷን አታውቃትም አልኩት። አይገርምም ብዙ ሚዲያ ላይ አትታይ መሰለኝ። እንግዲህ እኔ ባለቤትን አላውቃትም። እኔ ምንም የቀረኝ የለም አይደለም ትምህርትን ሁሉ የምትለቀው መውላ ያለው ነው ያለኝ። እንዴ አንተ እሷ እኮ ልጄ ነች አልኩት። በስመ አብ መምህር ይቅርታ በቃ ዝም ብዬ እኮ ነው ሲስተር እኮ ነች አዳምጥ የምትለኝ በቴሌግራም ላይ ልካ እኮ ምናምን ይላሉ። እና አንዳንድ ሰዎች በደንብ ሳያዳምጡ እኔ ደስ እንዲለኝ ብቻ ትምህርትን እሰማለሁ ምናምን ይላሉ። ያ መሆን የለበትም። እና ልጄ እሷን የምታክል ልጅ አድርሰሃል አለኝ። አዎ ስለው ጊዜ እንዴ በቃ እኔማ እንደዛማ ከሆነ ያገባ በስንት ዓመት ወልደህ ነው አለኝ። በስንት ዓመት አግብተህ ነው አለኝ። በቃ አድርሻለሁ አልኩት። ከዛ ተጨማሪ እነ ዘቢብንም እነ በእምነትንም ምናምን አሳየሁት። በቃ እኔ አሁን ትክክል በቃ ማግባት አለብኝ እህቴ መስማት አለብኝ ረፍቷል እያለ የተለየኝ ሰው አለ እንደዚህ ብሎ ያለኝ። መንገድ ላይ የማያጋጥመኝ ነገር የለም። ዘቢብዬን አቅፌ እየሄድኩኝ ነግሬያቸዋለሁ አይደለም። ዘቢብን ልጄን ማለት ነው ኩያ ይሆናለች አሁን ቆመትም ምንም ተደራርሰናልና እየሄድኩኝ አንዱ መንገድ ላይ አይቶኝ መምህርሽ ሴት አቅፎ እየሄደ ነው አላት። ውጭ ሀገር እኮ ነው በቴሌግራም ደውሎ ማን ነው መምህር ተስፋዬ እንዴ ይሁና እየመከረ ሊሆን ይችላል። ኧረ አቅፎ እንደዚህ አንገቷ ስር ገብቶ እንደዚህ አቅፋት ነው የሚሄደው እንዴ ይሄ ነው ምክር? ኧረ እንዴ አይነት ምክር መምህርማ አይመክረኝም ይላታል። ከዛ ፎቶ አንስተህ ላክልኝ አለችው። ምክንያቱም የሚላትን ነገር እሷ አታምነውም። በእርግጥ ግን ፎቶ አንስቶ ሲልክላት ወይኔ ልጁ ናት ዘቢብ ትባላለች የመጀመሪያ ልጁ ናት። እና በጣም ተሸውደሃል ልጁ ናት በልሂድና አሁን አገናኘኝ አለችው። ከዛ ተንቀጥቅጦ መጣና መምህር አናግራት አለኝ። እንዴ መጀመሪያ አንተ ራስህ ሰላም ሳትለኝ ማን እንደሆነች ማሳላቃት ነው? አይ ተማሪህ ናትና እህቴ ነች አናግራት አለኝ። ከዛ ሁኔታውን ስላየሁት ሰላምታ ለማቅረብ የሚፈራ ሰውም ስለሆነ አንዳንዶቹ ጠብረር ብለው እንካ አናግር ሰው ፈልገው ነው ይላሉ። ዝም ብሎ ድንገት መንገድ ላይ አግኝተውኝ ኧረ እባክህ ነው እንዴ በዚህ እንደዚህ ተንጠባረ እየሰጠኝ ሰላም እንኳን አትለኝም? እንደምን አልክ መምህር? እግዚአብሔር ይመስገን። እንዴት ነው አገልግሎት? እግዚአብሔር ይመስገን። አይ አንተን ልክ ሳይህ ቤተሰብ ጋር ደውዬ መምህር ተስፋዬን አየሁት ስላቸው አገናኘን ብለውኝ ነው ምናምን ቢለኝ እኮ እሺ ብዬ እሰጠዋለሁ። እንካ አናግራት ሰው ፈልገው ነው እንዴ ለጠጥ ብለው ማለት ነው። እንግዲህ ለትምህርታችን ጥላቻ ስላለበት ሊሆን ይችላል ወይ ጋንጩሩ ሊሆን ይችላል። ከዛ በልበል ሰድ በእናትህ አንተ ራስህ ጤነኛ ሳትሆን እንደገና ደግሞ በስልክ አናግር ትላለህ እንዴ ተዋ ምናምን የሚሄድ ሰው አለ። እና እንዲህ አይነት አጋጣሚዎች አሉ። ወደዚህ ልምጣላችሁ። ይሄ ሰው እንደዛ ነበር የመሰለኝ። ይሄ ሰው እንደዚህ አድርጎ እንደሚያዳምጥ አስመስሎ አዎ እየሰማው ነው ምናምን እያለ የሚያጭበረብር ነው የመሰለኝ። ወደ ቁም ነገሩ ስንመጣ በመሃል እስቲ መምህር ቤት ና አለኝ። በቃ አሁን ገባው። እርግጠኛው እህትና ወንድም እርግጠኞች ሆኑ። መምህር ቤት ናና እስቲ ሰርፕራይዝ እናርጋት አለኝ። አይ እቤት አሁን የምመጣበት ሰዓት አይደለም። እሷ የምታረጋቸው ነገሮች በሙሉ አድርግና በእሷ መስመር ውስጥ ሁን። በቃ እሷ ጥሩ ልጅ ነሽ ማለት ነው አይደል? አዎ በእሷ መስመር ውስጥ ሁንና የምትልህን በሙሉ ካደረክ ነው የምመጣው አልኩት። መጨረሻ ላይ ደስ ይበለው ብሎ እኔ ደስ እንዲለኝ እኮ ነው። አይገርማችሁም? ደስ ይበለው እስቲ በቃ መምህር እሷ የምትለኝን በሙሉ ሰምቼ አድርጌ ምናምን መጨረሻ ላይ እንቆርብለት ፈልጓል። ልጅቷንም እንዳገባት ፈልጓል። የሆነ ነገር ብቻ መፍጠር ፈልጓል። ያ ብዙ ሰው ያጋባል አስቧል። ምክንያቱም ይሰማል ትምህርቴ ላይ
እና ደግሞ ጎበዝ ጿሚ ጸላይ ሰጋጅ ሆኗል። መኝታ ክፍል ውስጥ ነው የሚሰግደው የሚጸልየው በመጋረጃ ተጋርዶ እንትን ነው የሚጸልየውና አጅሪት እኔ ላኳት ልጅ እኔም አርጊ ምራትን ታረጋለችና ክፍሉ ስትገባ እጣን ሸተታት ጥሩ ሽታ ሸተታትና አለች። ከዛ አልጋ እያነጠፈች በአልጋው ጠግ በኩል ምንድነው የሆነ ነገር ብቻ ወድቆ ገብቶብኝ በዛ በጠግ በኩል በራስጌ በኩል ማለት ነው እጄን ሰደድ አድርጌ ላወጣ ስል የተጠቀለለ ነገር አገኘሁና ሳወጣው እንትን ነው ባነር ነው ስዘረገው ያንተ ስዕል ነው አለች። እንዴት ማለት እሱ ምን አልገባኝም ማለችና ደወለችና መምህር አቤት አረ አልጋው ራስጌው አካባቢ ያንተን ስዕል አገኘው እንደዚህ ነው እኮ ገዝቶ ይሆናል በቃ ተለውጦልሽ ይሆናል እየተለወጠ ይሆናል። አረ በጣም ደስ ይላል በእናትህ በጣም ደስ ብሎኛል አለችኝ። ይመችሽ በቃ ችግር የለውም አልኳት እና ቀስ ብለሽ ግን የሆነ ሲስተም ፍጠሪና ምን እንደሚያደርግ እስቲ ቼክ አድርጊው አልኳት። ከዛ አረ ችግር የለውም ቀላል ነው አለች። ከዛ እንዴ መምህር የሚያደርገውን አደርጋለሁ ብላ እሷ ደግሞ ስልኳን ሪከርድ አድርጋ ማታ እሱ ከመምጣቱ በፊት ሪከርድ አድርጋ የሆነ ቦታ ውሽቅ አድርገች እዛው አካባቢ ላይ ሲጸልይ አጅሬው ድምፁን አሰምቶ ነው የሚጸልየው። ጌታ ሆይ ይቺ ልጅ ወደ እኔ ቤት ስለመጣልኝ አመሰግናለሁ። በመምህር ተስፋዬ በኩል ስለመጣች ሁሉም የሚዘይዱትን ዘዴ ሁሉ ነገር በሙሉ እኔ እንድድን ነውና ይኸው አድነኸኛል፣ ተረክበኸኛል፣ አመሰግናለሁ ምናምን እያለ ይጸልያል። ከዛ እንቅልፉን ተኝቶ ጠዋት ሲነጋ ድምፁን ከፍታ ጋር ስትሰማው ጉድ ተነቅቶብናል፣ መምህር ተነቅቶብናል፣ ወይኔ ጉዳችን አለች። በቃ ተባነነብን፣ ምን እናርግ እና ብሎ ከጠራኝ እመጣለሁ በቃ እያከኩኝ እንዲያልኩኝ ነው የምሄደው በቃ አልኩኝ። ከዛ እኔ ና ብሎ ከጠራኝ እሄዳለሁ ያልኳትና በጣም የሚገርም ሰርፕራይዝ ነው ያደረገኝ። ቢሮዬ የቀረጻ ቢሮዬ ማለት ነው መጥቶብኝ በሰው አጠያይቀው ነው የመጡብኝ። በእርግጥ ባልፈቅድም ማለት ነው ምክንያቱም ቢሮ ሰው ሲመጣ ሙሉ ቀን ስራ ላይ ስለሆነን ሲንኳኳ በጣም ነው የምንረበሸው አይደለም እሱ ስልክ እንኳን ሲደወል በጣም ነው የሚረበሻልና ከዛ የተንኳኳ በር ሄጄ ከፍቼ አናግሬያቸው ስመለስ ወደ ነበርኩበት ሐሳቤ መመለስ በፍጹም አልችልም። ደግሞ ቢሮ የቀረጻ ነው በፍጹም ሌላ እንግዳ የምናስተናግድበት አይደለም። የምክር አገልግሎት ቢሮ ደግሞ የት ነው ያለው? እዛ ሱቅ ነው የፍታህ መዝሙር ቤት ነው። እና ቀረጻ ላይ ያለው በር ተንኳኳ ስከፍተው ፊት ለፊት ቆሟል። ነጭ በነጭ ለብሰዋል። ከዛ መነጽሬን ውልቅ አደረኩኝና ምንድነው ስለው እንዴ አለች እሷ። ከኋላ ድምጽ ሰማሁኝ። ማን ነው ከኋላ ያለው ብዬ እንደዚህ ስል ጊዜ አይኗን በጨርቅ ሸፍነዋት ገና ከመኪና ስትወርድ ማለት አይኗን በጨርቅ ሸፍነዋት እጇን እየመሩ ይዘዋት መጥተዋል። ከሰራተኛዋን የት ቤት እንደምንወስድሽ አታውቂም ብለዋት ምን ልብስ እንደለበሱ እንኳን ራሱ አታውቅም እሷ። አይኗን በጨርቅ እንደሸፈኗት ነጭ ልብስ ለብሰው አይገርማችሁም? ነጭ ልብስ ለብሰው ከዛ በኋላ ይዘዋት መጥተው በፍጹም አይኗ ሳይገለጥ ማለት ነው ሰርፕራይዝ ልናረግሽ ነው ብለዋታል። ግን በጸለይ ጀምረዋል። በደንብ በቃ ተግባብተው መጸለይ ጀምረዋል። እሷም ልቧ ፈርቷል። ስልኳንም ተቀብለዋታል። ስልኳ ማንም ጋር እኔ ወንድ አደውል ማለት ነው። ከዛ ድምጼ ሲሰማ እሷ እንዴ መምህርዬ ነው አለች። ከዛ ማን ነው ይሰው ጊዜ እንዴ ወይኔ ጉዴ አልኩኝ። እናንተ በቃ ተባነነብን ስለ ጊዜ መምህርዬ ሁሉ ነገር አውቀናል። በቃ ግቡ በለናል። እሺ ግቡ አልኳቸው። በቃ ልክ እኔም እንደ እንትኖቹ እጭ እያልኩኝ የምታረገው ነገር በሙሉ በጣም እናከብራለን። እኔ እንድቀየር አልምፈልገው አይሆ ተቀየራለሁ። እኔ ጋር የላካት ያደረከው ነገር በሙሉ ሁሉ ነገር ሰምቻለሁ አለኝ። በምን ሰማ እስቲ ለምሳሌ አልኩት። እሷ ጸሎት ክፍል ስትጸልይ ኦዲዮ ሪከርድ አድርጌ ነበር አለኝ። ተበላሽ አልኳት። እኔ ማንተን ሪከርድ አድርጌ ነው። ከዛ ለካ እኔ ይሄን ሪከርድ ማድረጉን ያስተማርኳቸው ማለት ከኔ ገጠመኝ ተምረው የሆነ ሰው ቤት ሄድ ሪከርድ አደረኩኝ እንደዚህ አደረኩኝ ሰዎችን ሳወራ ምናምን ብዬ ስናገር ሰምተው እኔ ከነቃሁባት ሰዓት ጀምሮ ከነቃሁ ማለት ምንድነው ላስተካክለው እንጂ አማርኛውን ስለኔ ጉዳይ ካወቁ ጊዜ ጀምረው እነሱ እሷን ሪከርድ እያደረጓት ነው። እና ይስቃሉ። ግን ወንድምና እህት ሲገናኙ ወይ መምህር እንደተበላኩ አያውቅም ይላሉ። ልጅቷም እንደተበላች አያውቁም እኮ በቃ እኛ በቃ ደስ ይመቻቸው። በቃ ይሄንንማ ለህዝብ እንዴት አድርጎ እንደሚነግር ወይ እኛው ራሳችን እንቀርብ ሲብሉ አይ
በጣም የምትታወቅ ልጅ ናት፣ ፌመስ ናት። በዛ ላይ ደግሞ ስናወራ ሰምተዋል ዝነኛ እንደሆነች። በዛ ላይ ደግሞ እሱም በመስሪያ ቤቱ ምናምን የታወቀ ሰው ስለሆነ መቅረብ አልፈለገም። ግን በስማ ከመቶ ምናምን በላይ ሴቶችን ጨፍጭፏል። በቃ ማለት ሰው እንዴት በዚህ ልክ 100 ሴቶችን ጭን ያውቃል? 100 ብቻ እኮ አይደለም ከ100 በላይ ነው ያልኳችሁ። እህቱ በትክክል እኔ እርግጠኛ ነኝ አለችኝ። ወንድሜ እርግጠኛ መሆኑ 150 140 ሴቶችን እንትን ብሏል ነው የምትለው። እሱ ደግሞ ምን ይላል? ሞስት ፕሮባብሊ እንደዛ አካባቢ ምናምን ይላል። በስላሴ መጨረሻ ላይ በንስሐ ድንግል ሆነ ማለት ነው። ይሄ ልጅ በመንፈስ ነፍሱ ድንግል ሆነች። ስጋው ብዙ ሴቶችን የሚያውቅ ቢሆንም ነፍሱ ግን ድንግል ሆነች። በቅዱስ ቁርባን ነጭ በነጭ ለብሳችሁ አልቆርባችሁ ነው። ሰው ጊዜ ነው ይሄ ነጭ ልብስ ለብሰን የመጣ ነው ፈቃደኞች መሆናችን ለማሳየት ነው። መቆረብ እንፈልጋለን ልንል ፈልገን ነው። ልብሱን የሚወሰድ ነው ከእናንተው ከራሳችሁ ነው አይደል? እኛው ጋር ሱቅ መጣችሁ ምስኪን መስላችሁ ነጭ ልብስ ወሰዳችሁ። ሰው ጊዜ አይ የልብሱን ብር ደግሞ እንደገና በሞባይል ባንኪንግ ደግሞ ላንተ የመቆረቢያ ልብስ ግዛበት ብለን ደግሞ ብሩን ደግሞ ላንተ ልከናል አሉኝ። ይሄማ የሚገርም ደግነት ነው ብዬ ከዛ በኋላ በቃ እንዴት ብዬ ልቀረጽ መምር ቀረጻህን ቀጥልና እናወራልኝ። ኧረ እንደ ከዚህ የበለጠ ሰላምታ የለም አልኩኝና አቆሜ ቀረጻዬን። ምግብ ዳቦ ይምጣ ተባለ። ድፎ ዳቦ ተቆረሰ። ልጅቷ በጣም ደስ አላት፣ አለቀሰች፣ አንገቷን ደፋች። ሰራተኛዋ ለምን እሷ ማሸነፍ ነበር የምትፈልገው አንድ። ሁለተኛ ነገር ደግሞ ያለቀሰችው መለወጡ ነው። ቀድሟት መለወጡ አስለቀሳት። እና ግን እግዚአብሔር የሰራው ይበልጣል፣ ይሄ በጣም ትልቅ ነገር ነው አለች። የመጣሹ ልታገቢኝ ነው አላት እኔ ፊት። አዎ የመጣሁት ላገባህ ነው። ሰምተኸኛል ግን የሪካርድ ካርከኝ ሰምተኸኛል አለችው። አዎ ለምንድን ነው? አይ በቃ ልብህን ያየሁት እኔ እና መስተፋቅር አድርጌብሽስ ቢሆን አላት። ቅድም መጀመሪያ ምን ብያቸዋለሁ? ይሄን ሚስጥር ሊናገር ነው የመጣው። ይሄን ሁሉ እህቱን ማም ይዞ ልጆቹን ይዞ ቤቱ እንዳለ በቃ ሙልት ያደርግ ነው። ሌላም እኮ ጓደኞቻቸው ሁሉ መጥተዋል እኮ ሌላም ጓደኞቻቸው እና መስተፋቅር አድርጌብሽስ ቢሆን አላት። እንዴ መስተፋቅር አድርገህብኝ ቢሆን ኖሮማ አንድ ጊዜ ከተገናኘህ በኋላ ደገም ታረግና በዛው ሚስት ታረገኝ ነበረ። አዎ አየሽ እኔ መስተፋቅር አላረኩብሽም፣ ግን የኔ የአባቴ የዝሙት መንፈስ ወደ አንቺ ተላልፏል። እርግጠኛ ነኝ የግል ወሲብ ችግር አለብሽ አላት። ነበረብኝ አለችው። ስለዚህ ወደ እኔ የመጣሽው እንደገና አሁንም በዛው ያው እኔን የሚያቀኝ ከኔ ወደ አንቺ የመጣው መንፈስ አላት። አሁን ገብቶታል በደንብ ስላወቀ ከኔ ወደ አንቺ የመጣው መንፈስ ያው የዝሙት መንፈስ እንደገና መልሶ እኔና አንቺ ደግሞ እንድንገናኝ ይፈልጋል። አሁንም ተገናኝተን እንድጎዳሽ ከድቼሽ ሂጂ ከዚህ ብዬ አባርሽ እንድጎዳሽ ፈልጎ ነው ወደ እኔ ይዞሽ የመጣ የነበረው። ግን በመምህር ተስፌ በኩል ስለመጣሽ እጄ ላይ ቀርተሻል። አሁን ታገብኛለሽ አታገብኝም ብሎ ቀለበት አወጣ። እዚህ ቢሮ ካሜራው የያዘውን መረጃ ብታዩ በጣም ነው ደስ የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ግን የኔ ስልክ ላይ አይደለም የእነሱ ስልክ ላይ ነው። ለምን እኔ ወረዳ አጠፋፍቼ ቁጭ አድርጌያለሁ። ከዛ ደነገጥኩኝ። ምክንያቱም በዝሙት ብቻ አይደለም ችግሩ፣ ሱስ ሌላም ሱስ ነበረበት። ብዙ ሱሶች ማልናገራቸው። እህቱ አለቀሰች። የእናቴ ልጅ አንድ የቀረው ወንድሜ ሊያገባ ነው ብላ ተንፈራፈረች። መሬት ምንጣፉ ላይ ተንደባለለች። በቃ ይኸው ታሳየው እንትኑ እዚህ መሬት ላይ በቃ ከዛ እኔ ከነሱ ቀለበት እኩል እንትን ያለኝ አስጨነቀኝ የሷ ነበር። ለምን ተነግረኛለች ከባሏ ጋር ማስታረቅ አለብን ትለኝ ነበርና የተፈጠረውን የቪዲዮውን ሁሉ ነገር እንዳለ ገጠመኙን ባለቤቴ ከሰማ ይድናል። ባለቤቴ የዋህ ነው፣ በጣም መልካም ሰው ነው። እኔ ነኝ መጥፎ ሰው የሆንኩበት፣ እኔ ነኝ በቃ ባለቤቴን ያበላሸሁት። ኢቭን ጫት የማይቀመውን ሱስ የማያውቀውን ሰውዬ ቤት ውስጥ እንቃም እናጨስ ብዬ ባለቤቴን ያበላሸሁት እኔ ነኝ ብላ ንስሐ ገባች። በቃ እዛው እና ባሏ እንደሚቀየር እርግጠኛ ሆንኩኝ። ለምን በጣም ጨዋ የሆነ ሰው ነው እንደዛ የሆነባት። ዞር በይ ከዚህ ህይወቴን አበላሸሽ ማን ብሎ ነው ያባረራት? ባለቤቷ ማለት ነው። እና እዚህ ጋር ቀለበት አድርጎላት ቀለበቱን አድርጋ ተቃቅፈው ከበረደልን በኋላ መምህር የኔ ጉዳይ ሳለችኝ ደውይለት ባለቤትሽ ካልኳት ከዛ ደወለችለትና ሰላም እንዴት ነህ? እግዚአብሔር ይመስገን እኔ መምህር ተስፋ ይባላል። ሰው ጊዜ መምህር ተስፋ ዩቲዩብ ላይ የምታስተምረው አለኝ። የኔ ባል ታውቀዋለህ?
መምህር ተስፋዬን ታውቀዋለህ? በቃ እናንተ መልሰን መታረቃችን አይቀርም። በቃ ቻው ቻው፣ በቃ ዝጋው በቃ አለችና ዘጋችሁ ስልኩን። ምን ነው እላታለሁ። በቃ የሚያውቅህ ከሆነ ይመጣል አለች። አይገርማችሁም? መጣ። ከዛ ደውሎ እንደገና ስልኳ ላይ አገናኝን ከመምህር ተስፋዬ ጋር ወይም ስልኩን ቴክስት አድርግልኝ አላት። ከዛ ስልኩን ቴክስት አድርገችለት ለሱ ደወለልኝና መምህር ምንድነው አለኝ። ትምህርቴን ትሰማለህ ስለው አልፎ አልፎ ሰማለሁ፣ ጓደኛ አዳምጥ ይለኛል አለኝ። እንዴ ባለቤቴ እንዴት አንተ ጋር መጣች አለኝ። የተፈጠረው ነገር ትንሽ በ10 ደቂቃ ውስጥ ማምን እንዲህ ነው ብዬ ስነግረው በቃ ንግግሯ በጣም አሳዘነኝ። ባሌ እኔ እናንተም እንታረቃለን በቃ ትመጣለህ ስትለኝ አንተ ጋር ሆና በመደወሏ እኔን ባለቤቴ እንደምትቀየር እርግጠኛ ሆንኩኝ አለኝ። ችግሩ እሷ ጋር ነው ስለው አዎ ጸጥ በይ ምን ነገር ላታወሪ ብያታለሁ፣ ድምጿን እንድታጠፋ ብዬ ነግራታለሁ። እና ችግሩ እሷ ጋር ነው ምን አደረገች ስለው ጊዜ ኧረ በጣም እኔ አሁን አይወራም ጥሩ አይደለም፣ አጠገብ ብዙ ሰው ስለሚኖር እኔ የሚስቴን ገበና አላወጣም ሲል ጊዜ በቃ ባሌን እኮ በዚህ ነው የምወደው እኮ አንድ ስለኔ ክፉ ነገር አያወራ አንድ ነገር በቃ ይኸውልህ እንደዚህ ነው በቃ ባል ማለት የኔ ወድሃለሁ እሺ የልጆች አባት ናና ደግሞ ልጆቹ አድገዋል ናና ያቸው ምናምን አለችው። እስክትስተካከይ ድረስ መመጣ አይመስለኝም ማለት በቃ ችግር የለውም ክንፍ አብቅዬ ታገኘኛለህ አለችው። ከዛ ዘጋው ስልኩን ተለያየን። አሁን ቅርብ ጊዜ ነው ከባሏ ጋር ስትታረቅ ይሄን ገጠመኝ አምጥቼ ለእናንተ ያሰማኋችሁ ማለት ነው። እና አሁን የዛም ያክል ቤት ባለቤት ብትሆንም እንደገና ደግሞ የራሷ ቤት አላት ሌላ ቦታ ማለት ነው። ያኛውን ቤት አከራይታ የራሷን ቤት አከራይታ እዚህ ጋር ደግሞ ቆንጆ ሆና አምራ ትልቅ ሆና መጣለችና ቋንቋ ላንጉዌጅ እያስተማራት ነው። እንድታገዘው ስራ እንድታገዘው ትምህርት እያስተማራት ነው። 12 እንድትጨርስ ማለት ነው። በቃ ለትምህርት የሚጠቅማት በትምህርት የሚያምን ሰው ነውና ለትምህርት የሚጠቅማትን ነገር በሙሉ መንገድ ከፍቶላታል። እየተማረች ነው። እግዚአብሔር ይመስገንና ቀደምኩ ብዬ ተቀደምኩላችኋለሁ። ይሄን ገጠመኝ ለእናንተ የምነግራችሁ ውስጡ የሚያስተምሩት ነገሮች ምን እንደሆኑ እንድታውቁ ስለምፈልግ ነው። አንዳንድ ጊዜ በጎ ነገር ሰዎች እንዲድኑ በጎ ነገር ላድርግ ብላችሁ አንድ ስቴፕ ስትሄዱ እግዚአብሔር ቀድሟችሁ እነዛ ሰዎች ላይ መንፈሱን አሳድሮ እናንተ ምን ያህል ለማዳን ሰዎች ጥረት እንደምታደርጉ አይቶ ቀድሞ የሚሄድበት ሁኔታ አለ። ሌላው ደግሞ ክፉን በክፉ አትበቀሉ፣ ቀኝን ሲመጣ ግራን ስጠው የተባለው ለዚህ ነው። ወይም ግራን ሲመጣ ቀኝን ስጠው። በመንፈሳዊ በዓለማዊ ሲጎዳ በመንፈሳዊ ናበት። እንደገናም ደግሞ አስገድዶ ደፍሮኛልና ክፉ ሰው ነው ብሎ አለማሰብ። ሴቶች ክፉ ሰው ብቻ አይደለም አስገድዶ የሚደፍረው፣ ደግ ሰውም አስገድዶ ይደፍራል። መልካም ሰው ጥሩ ባህሪ ያለው ሰው አስገድዶ ይደፍራል። ለምን ብትሉ በሐሺሽ በመጠጥ ኃይል በሱስ ውስጥ ሆኖ በእንቅልፍ ልብ ሆኖ አስገድዶ የሚደፍርም አለ። አባት ልጁን በእንቅልፍ ልብ አስገድዶ ደፍሮ በክፍል 143ኛ ላይ የሚመጣው የአባትና የልጅን ታሪክ ነው። ወንድ አባትና ማነው ወንድ ልጅና አባት ማለት ነው። እስር ቤት ውስጥ ነው ይሄን ገጠመኝ። እስር ቤት ላስተምር ሲሄድ የሰማሁትን ነው የምነግራችሁ። እኔም እዛ ታሪክ ውስጥ ብዙ ተሳትፈው ባይኖረኝም ግን በጣም የሚገርም ታሪክ ነው። ብዙ ወንዶችን የሚያስተምር በተለይ እዛም የሚል ከሰከሱ ወንዶችን የሚያስተምር ታሪክ ነውና እዚህ ጋር ስትመጡ እና አባት ልጁን አስገድዶ ደፍሮ በእንቅልፍ ልብ ተነስቶ ማለት ነው ሴት ልጁን አንድም ቀን ነክቷት የማያውቅ ለልጁ ብሎ የሚሟሟት መስሪያ ቤትም ይዋል የትም አገር ይሄድ የእንትን ሰራተኛ ነው የመንግስት ሰራተኛ ነው። ምንም ያድርግ እንዲህ ጫፏን ነክቷት አያውቅም። ከአባቷ ጋር ነው የምትተኛው። እድሜዋ 18 ዓመት ነው ልጅቷ። የሚገርማችሁ ነገር አንድ ቀን እንዲህ አይነት ክፉ ነገር አስቦ አያውቅም። እና ግን በእንቅልፍ ልብ ተነስቶ በር ይከፍታል። በር ከፍቶ ይወጣል ይሄዳል። ከዛ በርጓ ሲል ሰምታ ሄዳ አባዬና ገባ ማን ብላ ጎትታ ታስገባዋለች። ከዛ ከእንቅልፉ ብንን ሲል አማትቦ ይገባል። ከዛ ደግሞ በር ቆልፋ ቁልፉን ቆልፋ ደግሞ እንደገና ቁልፉን ስትደብቅ የተደበቀበትን ቦታ ያውቃል። ከፍቶ ደግሞ ሲወጣ እንዴት ነው ይሄ ነገር የሚሆነው? እንዲያው ልጅቷን ሁሉ ያወቋት በዚህ ነው። ልጅቷን ያወቋት የነገረችኝ ማለት ነው። በእንቅልፍ ልብ ተነስተው በር ከፍቶ የሚወጡ ሰዎች ቁልፉ እንኳን ቆልፈን ብንደብቀው ቁልፉ የተቀመጠበትን ቦታ መንፈሱ ያሳያቸዋል ብለህ ስትናገር ሰምቼ አንድ ታሪክ ላይ ነገር ነው አለችኝና ከዛ መጨረሻ ላይ ምን ሆነላታለሁ? አባቴ አስገድዶ ደፈረኝ አለችኝ። አርጎት የማያውቀውን በእንቅልፍ ልብ ተነስቶ ከዛ በጥፊ ስመታው ነው ይባን ነው አለች። ምንድን ነው አለ። ኦልሬዲ በቃ ስጮህ ስል ምንም አይታወቀው ምንም አይሰማም አለች። የለም በእንቅልፍ ልብ ሆኖ ነው። ከዛ ወደ ተንጠራርቼ እንደምንም ብዬ በጥፊ ስመታው ባነና በደም ተጨማልቅ ያለው ድንግል ነች ልጅቷ።
ከዛ በኋላ አባቴ ጉዳረከኝ በእንቅልፍ ልብ ጉዳረከኝ ብላ ስትጮህ ጊዜ እሷ ሽንት ቤት ሄዳ እስክትታጠብ ተነስታ እያለቀሰች እሱ ገብቶ ታንቆ ሞተ። ይሄ በጣም ለአይምሮ በጣም ከባዱ ከሰማሁት ውስጥ ነው። በነገራችን ላይ አይምሮን የሚያደማ እንዲህ አይነት ከባድ ነገር ብዙ ነገር ሰማለሁ። እና ገብቶ ታንቆ ሞቷል። አባዬ ጉዶንኩኝ እኮ ምን ይሻለኛል ብላ ስትገባ ጊዜ ተንጠልጥሏል ቤት ውስጥ። ወይኔ ሁለተኛ ሞት ብላ በቃ ጮኻ ጎረቤት መጣ። በዛ በሌሊት ምንድነው ተባለ። አባቴ አድርጎት የማያውቀውን አደረገ። ከዛ በኋላ በእንቅልፍ ልብ ታውቃላችሁ እንደሚነሳ እናውቃለን። ከዛ በእንቅልፍ ልቤ ደግሞ አስገድዶ ደፈረኝ። ከዛ በኋላ እንደደፈረኝ በጥፊ መጥቼ ሳነቃው ሲነቃ ጊዜ ልጄ እንደፈረያትማ በህይወት አልኖርም ብሎ ታጥቤ ስመጣ እሱ ደግሞ ታንቆ አገኘሁት አለች። ከዛ አውርደውት ወደ ሆስፒታል ተወስዶ ምናምን ሲባል የለም ህይወቱ በቃ ጨርሷል። አለች ነፍሱ ተብሎ ወስዶት ነበር አለቀ። ከዛ በሰፈር ውስጥ 2 ሞት የሞተች ልጅ ተባለች። በቃ ትንሽና ትልቅ ሞት የሞተች። ከዛ ልጅ ከወለድኩኝ አባቴን ስም ነው እንዲወጣ። ለምሳሌ አባቷ መኮንን ከሆነ ባለቤቷ ደግሞ እንግዲህ አስቡ፣ የእሷም አባት መኮንን ነው፣ ልጇም መኮንን ነው። እና አባቴን የማስታወስበት እንደ ደፈረኝ መቁጠር አልፈልግም። አባቴ በጣም ትክክለኛ አባት ነው የምትለውና ተደፍራ እንኳን በዚህ ልክ ነው የምታስበው ልጅቷ። አያችሁ አባቴ አስገድዶ ደፍሮ ይሄ ክፉ ይሄ አረመኔ አላለችም። ማለት አስገድዶ መድፈርን እኔ ያበረታታው አይደለም። ሰው በብዙ አይነት መንገድ ውስጥ ሆኖ አስገድዶ ሊደፍር ይችላል። እና ከሁሉ ግን የሚጠብቃችሁ ምንድነው? ጾም፣ ጸሎት፣ ስግደት፣ መንፈሳዊ ህይወት ውስጥ በምትኖርበት ሰዓት ከዚህ ነገር እግዚአብሔር ይጠብቃችኋል። እና ልጅቷ ደግሞ በዛ ሰዓት አባቷ እንደዛ እያሳደጋት ጥሩ ልጅ ሆና አልተገኘችም። ዝም ብላ አለሌ ዱርዬ ናት። ዱርዬ ስላችሁ እንደው ህጓን ያስረከበች ዱርዬ ማለት ሳይሆን 18 ዓመት ሞልቷት ድንግል ሆና መገኘቷ የአባቷ ማስፈራራት ነው። ነግሬሻለሁ፣ ድንግል ሆነሽ የምታገቢው አንቺ ድንግል ሆነሽ ማግባት ያለብሽ ንጽህ እኔ ይሄ ሁሉ ምደክሞ ላንቺ ነው እያለ እየነገራት ስለነበረ አባቴ እንዲኮራ አድርገዋለሁ፣ ህጌን ብቻ ለሌላ ወንድ አላስረክብም፣ ግን ሌላ ነገር ላይ እንደፈለኩ ሆናለሁ ብላ ዝም ብላ በቃ ዓለማዊ ሰው ናት። መንፈሳዊ ነገር ምንም አታውቅም። ግን የአባትየው ጥፋት ደግሞ ምንድነው? ልጁን መንፈሳዊ ቦታ አልወሰዳትም፣ ልጁን እግዚአብሔርን አላሳያትም። ግን ደግሞ እሱ ራሱ ደግሞ በእንቅልፍ ልቡ የሚያባንነውን መንፈስ ደግሞ ለማስወገድም ደግሞ እንደገና ጸበል ቦታም ደግሞ አልሄደም። ትልቁ ችግር እዚህ ጋር ነው። እና ራሳቸውን ሰፖርት የማያደርጉ ሰዎች ይጎዳሉ። ለዚህ ነው ኢየሱስ ክርስቶስን ጌታ ሆይ ያሉት። 18 ሰዎች ግንብ ስር ተቀምጠው እያለ ግንብ ወድቆባቸው ሞቱ። እና እነዚህ ሰዎች አሁን ገነት ነው የሚገቡት ወይስ ሲኦል? ነፍሳቸው እንዴት ነው የምትሆነው ብለው ጠየቁት። እንዴትም ሆናችሁ ሞቱ፣ ግንብ ተደርምሶባችሁ ሞቱ፣ በሰው እጅ ሞቱ፣ በምንም መንገድ ሞቱ፣ ግን ተዘጋጅታችሁ ኑሩ ነው ያለው። እንደገናም ሄሮድስ የሚባል ንጉሥ ደግሞ የተወሰኑ ሰዎችን ለጣዖት ለሚያመልከው ጣዖት ሰዎቹን አርዷቸው ደማቸውን ለጣዖት ከምናምን ቀላቅሎ አቀረበው፣ ከመስዋዕት ጋር ቀላቅሎ አቀረበው። እና እነዚህ ሰዎች አሁን የት ነው የሚገቡት? ሲኦል ነው ገነት ወይም ደግሞ ምንድነው ጣዖት ፈንታቸው ሲሉ ጊዜ በምንም መንገድ ሙቱ፣ ተዘጋጅታችሁ ኑሩ አለና መልሶ ደገሙ ነገራቸው። የሚገርማችሁ ነገር ለዚህ ነው ሐዋርያት አስተምረው ከጨረሱ በኋላ የሐዋርያትም ረዳቶቻቸው አርድእትም ሁሉም 120 ቤተሰቦቹም ከዛ በኋላ የመጡት ሃይማኖት አበው የተባሉት ሰማዕታት የተባሉት በሙሉ የሞቱት በአላውያን ነገስታት ነው አይደለም? በጨካኝ ነገስታት ነው የሞቱት። እና ጨካኝ ነገስታት ማለት ለሰይጣን ወይም እነሱ አማልክት ስለሚሏቸው እነዚህ ቅዱሳንን ሰማዕታትን ሂዱና ስገዱ አጥኑላቸው ይሏቸዋል። አናጠንም ሲሉ የክርስቶስ ቤተሰቦች ደግሞ ሰማዕታት ደግሞ አናጠንም ሲሉ ደግሞ ይሰየፋሉ። በማን እጅ ሞቱ? በዛ በጨካኙ ንጉስ እጅ ሞቱ። ልክ ግንቡ ተደርምሶባቸው እንደሞቱት ከተገደሉ በኋላ ደማቸው ለጣዖት እንደተሰጠ ልክ እንደዛ ክርስቶስ እንደተናገረው እዚህ ጋርም ደግሞ በማን እጅ የሞቱት? ሐዋርያት በሙሉ ተሰይፈው ሰማዕት ሆነው ነው የሞቱት። ስለዚህ በአላውያን ነገስታት እጅ ስለሞቱ ሲኦል ነው የሚገቡት ማለት አይደለም። አሟሟታችሁ ሳይሆን ከመሞታችሁ በፊት የነበረው ህይወታችሁ ነው ሪስክ ላይ የሚከታችሁ። እናንተ በምንም መንገድ ልትሞቱ ትችላላችሁ። አንድ ነገር ብቻ ግን አይፈቀድም፣ ራስን ማጥፋት፣ ራስን መግደል፣ በራስ ላይ እርምጃ መውሰድ አይፈቀድም። የፈለገ በቃ ዓለም ኃጢአት ውስጥ ገብታለችና ዓለም ልትጠፋ ስለሆነ እኔ ቀድሜ ልሙት ብሎ ራስን ማጥፋት ኃጢአት ነው፣ ወንጀል ነው። ምክንያቱም ሥላሴ የሰራውን
ስራ በራሳችን ላይ ምንም አይነት ስልጣን የለንም። በእግዚአብሔር ነው የሰራን አይደለም። በቁመትህ ላይ ምንም ቅንጣት መጨመር አትችልም። በፀጉርህ ላይም ነጩን ጥቁሩን ነጭ ማድረግ አትችልምና በራሳቸው ላይ ስልጣን የላችሁ የሚለው ይሄ ትልቁ ነገር ነው። ማንም ሰው ራሱን የማጥፋት ስልጣን ራሱ እግዚአብሔር ነው የሚወስደው። ለዚህ ነው እናቶቻችን አካል ጉዳተኛ ልጅ ወልደው ያሳድጋሉ። አንዳንዶች በጣም የዋህ እናቶች፣ ምስኪን እናቶች እና የእግዚአብሔር ልብ ያላቸው እናቶች ምንም አይነት ቅርጽ ይኖረው ልጁን ያሳድጉታል። ምክንያቱም የሰጠኝ እግዚአብሔር ነው። የሰው ነፍስን የያዘው ራሱ በፈለገው ጊዜ ይውሰደው ብለው ዝም ብለው ቁጭ ብለው አይነኑን ያዩታል። ሴትዮዋ እንድትገላገል ከፈለገ እግዚአብሔር ይወስደዋል። አድጎ ደግሞ ይሄ ሰው ይሄ ቅርጽ አልባ የተባለም ሊሆን ይችላል፣ ችግር አለበት የተባለው ልጅ አድጎም ደግሞ የሚሰራው ነገር ካለ ተአምር የሚፈጠርበትም ከሆነ አድጎ ተአምር ይፈጠርበታል። እንዲሁ ደግሞ በእንደዚህ አይነት ሰዎች የሚመሰገን እንደሆነ ለማሳየትም እንዲያድጉ ያደርጋቸዋል። በክራንች ቤተክርስቲያን መጥተው የሚሳለሙ አሉ፣ እየተንፏቀቁ መጥተው የሚሳለሙ አሉ። በዱላ በአይነ ስውራን በዱላ መጥተው እግዚአብሔርን ያመሰግኑታል። አንደበት የሌላቸው መጥተው ያመሰግኑታል። በሁሉም ፍጥረት የሚመሰገን መሆኑን ለማሳየት እነዚህ ሰዎች እግዚአብሔር ልባቸውን ይገዛና ቤተክርስቲያን ያመጣቸዋል ማለት ነውና ሙሉ አካል የሆነ ሰው ብቻ አይደለም የሚያመሰግነው። ለአገልግሎት ብቻ ነው ሙሉ አካል የሆነ ሰው ማገልገል ያለበት። የትኛውን አገልግሎት? የቅዳሴውን አገልግሎት። ለምን? አገልግሎቱ በራሱ እርምጃ እንቅስቃሴ ስለሚፈልግ የራሱ የሆነ ትርጉም ስላለ ከኦሪቱ ጀምሮ እስከ ሐዲስ ኪዳን ድረስ ለተልእኮ መፈጠር ያለባቸው። ከዛ ውጭ ግን ለምስጋና ገነት ለመግባት ኢቭን አካል ጉዳተኛ ሆነው ራሱ አይነ ስውራን ሆነው አብነት ትምህርት ቤት እኮ የሚያስተምሩ አሉ አይደል እንዴ? ያኛውን አገልግሎት እያልን አይደለም ያለነውና ወደዚህ ስንመጣ ተገደው የተደፈሩ እህቶቻችን ሁሉም ልባቸው ሊሰበር ይችላል። አዎ ይሰበራል። በጣም ነው የሚያሳዝነው። ያማል። ሁለት ህመም ነው፣ የስጋም ህመም የልብ ህመምም የአይምሮ የጭንቅላት ቀውስም ያመጣል። ወንዶች በሙሉ ግን አስገድደው የሚደፍሩት አንድ አይነት ልብ ኖሯቸው አይደለም ነው። አንድ አይነት ልብ ኖሯቸው አይደለም። በሶስት መንገድ ይዩት። ቅድም የነገርኳችሁ ነገር እንዳለ ሆኖ አንደኛ እድሜ በራሱ ይሄ ቅልቅል የሚያደርገው እድሜ አመጋገባቸው ምናምን በቃ እድሜ። ሁለተኛ የዝሙት መንፈስ ራሱ ያንቀሸቅሻል። ሶስተኛ ደግሞ የበቀል መንፈስ አለ። የበቀል መንፈስ እንደ ሶስተኛ እንደ መንፈስ ከወሰዳችሁ ሁለቱ እንዳንድ መውሰድ ትችላላችሁ። እና ይሄ የበቀል መንፈስ ማለት በቃ ሆም ብሎ ባገኙት አጋጣሚ ሄዶ እንትን ማለት እና ከዛ በኋላ ደግሞ ራሳቸው እንዲያጠፉ ልክ ቅድም እንዳልኳችሁ ራሳቸው እንዲያጠፉ እኔ እንደዚህ ማድረግ አልነበረብኝም ብለው ራሳቸው እንዲያጠፉ ያደርጋቸዋል። ደፍሮ የማያውቅ ሰው ይደፍራል እያልኳችሁ ጭራሽ አድርጎት የማያውቅ ሰው በሐሺሽ ውስጥ ሆነው በመጠጥ ውስጥ ሆነው ከዛ ጠዋት ያደረጉት ሲነገራቸው ማታ ያደረጉት ሲነገራቸው ጠዋት ላይ ራሳቸውን ለማጥፋት ከገደል የሚወረወሩ ወንዝ ውስጥ መኪና ውስጥ ራሳቸውን የሚከቱ በጣም ብዙ ወንዶች አሉ። ያ ምንድነው? ወዶ ፈቅዶ ያደረገው አይደለም። መጀመሪያ ሁሉም አይደለም ብላችሁ ሆን ብሎ የሚያደርግም አለ። ግን በእንደዚህ አይነት ሁኔታዎች ማየቱ መልካም ነው ብዬ አስባለሁ። ግን ቅጣት ይገባዋል። አዎ እንደ ጥፋት መንግስት የሚያውቀው መድፈሩ ብቻ ነው። ቅጣት ይቀጣል። ደፍሯል ነው በቃ ይባላል። ከዛ ቅጣቱ የሚቀልለትም ሁኔታ ደግሞ አይቻለሁ እኔ በፍርድ ቤት ደረጃ ራሷ ቤተሰብ ከሶት እንዲታሰር ተደርጎ ልጅቷ ራሷ ፍርድ ቤት ፖሊስ ጣቢያ ድረስ ሄዳ ቅጣቱ እንዲቀልለት ትፈልጋለሁ፣ በተደጋጋሚ አትምጭብኝ እያለኝ እኔ ጋር መምጣት የለብሽም እኔ ችግር አለብኝ ብሎ እየነገረኝ ነው እኔ ራሴ ስንቀሸቀሽ ሄጄ የተደፈርኩት። የሚደፍረኝ አልመሰለኝም። አትምጪ ሲለኝ እኔ አልፈልግሽም የሚለኝ መስሎ የነበረ በኋላ ላይ ነው የተረዳሁት። እና አንቺ እኮ እሱ ጋር መሄድ የለብሽም ብሎ ጓደኞቹ ሲነግሩኝ ጓደኛችንን እየነገረሽ አትምጭብኝ እያለሽ እኛው አጠገብ ሆኖ ሂጂልኝ ከዚህ እያለሽ ነው ያስቸገርሽው እና አንቺም ተንቀሽቀሻል ብሎ ሲነግሩኝ ነው የመጣሁት ብላ ፖሊስ ጣቢያ ሄዳ ቅጣቱ እንዲቀልለት የተደረገበት ሁኔታ ሁሉ አለ። በብዙ ክርክር ማለት ነው። ቤተሰብ ሳያውቅ ልጅቷ እድሜዋ ከደረሰ በኋላ ማለት ነው። ኦልሬዲ አሁን ልጁ የተፈታ ይመስለኛል። እሷ ነች እንደዚህ በጊዜ እንድትፈታ ያደረገች ተብሎ ተነግሮት እና እንዲህ አይነትም ነገር አለ። ጥለፈኝ የሚሉ ሴቶች ሁሉ አሉ። ድፈረኝ የሚሉ ሴቶች ሁሉ አሉ አይደል እንዴ? ዛሬ በቃ ህግ ሊሰጥ ይገባል ብሎ የሚመጡ ሴቶችም አሉ። ግን አስገድዶ መድፈር የሚባለው ምንድነው? ያለ ፍላጎቷ ይሄ ጉዳይ ሲፈጸም ወይም ህፃናት ላይም ከሆነ ህፃናትነታቸውን ለስላሳ ገላቸውን ተገና አድርጎ ጉዳዩን መፈጸም። ከዚህ አንፃር ነው አስገድዶ መድፈር ሲባል ያለ ፍላጎት በግድ የሚለውን ነገር መያዝ ያለበት። ስለዚህ ሰው ደግሞ በንስሐ ከተመለሰ ከተጸጸተ ደግሞ በዚህ ልክ አስገድዶ የደፈራቸውን የሚያገቡም እንዳሉ ይሄ ትምህርት ማሳያ ነው። እና እህታችን
ልብሽ ንጹህ ነው። መልሰሽ ይሄን ሰው ለማግባት የፈለግሽው ልቡን ስለምታውቂው ነው። ይሄ ሰው የዋህ ነው። ይሄ ሰው የደፈረኝ ወዶ አይደለም። እንዲህ ዘማዊ እንደሆነ እንኳን እያወቀች ይመለሳል፣ ይለወጣል ብላ ማሰቧ ትልቅነት አይደለም? በሴት ደረጃ ይሄን ማሰብ እኮ ከባድ ነው አይደለም? ደፍሯት ባይደፍራትም እንኳን ዘማዊ እንደሆነ ካወቀች እኮ አንድ ሴት ይሄን አልፈልገውም ከዚህ ጋር ምን ይላሉ አይደለም? ነገ የሚሆነውን ነገር ዛሬ ካለው ልቡ ነው የሚነበበው። ነገ የሚሆነውን ነገር ዛሬ ማንበብ ነው፣ ገስ ማድረግ፣ መገመት። በቃ ለወደፊቱ እንዴት ብዬ ቢይዘው እንደዚህ አድርጌ ሆ ቢይዘው እንደዚህ እኮ ሊሆን ይችላል ብሎ በጎ ነገር ማሰብ። እግዚአብሔር ሸለማት። ይኸው መንፈሳዊ ነው። አንድ ቀን ጠጥቶ አያውቅም። አንድ ቀን በነገራችን ላይ ሰርግ ነገር ይደገስ ተብሎ ሲደገስ እንደሚዜ ጨዋታ ተጫውተው እንደሚዜ ይሁን የተባለችው ያቺ ሴክሬታሪ ናት፣ የመስሪያ ቤቱ ሴክሬታሪ። አንቺም አለሽበት እዚህ ውስጥ ምናምን ብለው ከዛ አንዷ እሷ ነች ሴክሬታሪዋ ነች። አለቃው ራሱ ያቺ ሲጋራ ሲያጨስ የምታውቀው አለቃው ራሱ መልሳ እንደገና ወደ ቢሮ መጣለች፣ እዛው ሲጋራ ምናምን ስላቆመ ማለት ነው። ብዙ ነገር ነው የሚለወጠው እኮ በነገራችን ላይ። የአንድ ሰው መቀየር ለጎረቤት ሰላም ነው፣ ለሀገር ሰላም ነው፣ ለሰፈር ሰላም ነው። የአንድ ሰው መቀየር ለቤተሰብ ሰላም ነው። እና ለዚህ ነው የእናንተን ሰላም ካስጠበቃችሁ ለማንኛውም ሰው መልካም ስለምትሆኑ ከፖለቲካ ጋር አትነካኩ። ራሳችሁን ብቻ አድኑ። ለጎረቤትና ለሀገር ጸልዩ፣ ለቤተሰቦቻችሁ ጸልዩ፣ ራሳችሁን ግን አድኑ ብዬ የምናገረው ለዚህ ነው። በሰላም ሽው ብሎ መሄድ እቺ ምድር አይደለ ከማንም ጋር ሳትነካኩ። ምክንያቱም አልፈዋል፣ አፄ ምኒልክም አልፈዋል፣ የእሳቸውም ልጆች አልፈዋል ላሉ አንድ አባት። የማያልፍ የለም። ያን የመሰለ ክብር፣ ያን የመሰለ ንግስና አለፈ። ያን የመሰለ ሀብት ንብረት አለፈ። የማያልፍ የለም። ሁሉ ነገር ያልፋል። በቃ ቤተሰቦች ተዉት። በቃ ግን አግባብ ባለው መንገድ ኖራችሁት አስራት በኩራት ማውጣት የሚቻልበት ሀብት፣ ልጆችን በአግባብ ማሳደግ የምትችሉበትን ሀብትና ጸጋ፣ ትምህርትም ሁሉ ነገር በመጠኑና በልኩ ሆኖ ማለፍ ይሻላል። የዲግሪ ማዕት 7-8 ዲግሪ ይዘው መንፈሳዊ ሕይወት ከሌለ እግዚአብሔር ከሌለ ምን ጥቅም አለው? ይቅርታ ለምናገረውና ንፍጣም ፕሮፌሰር መሆን ይሄማ የንፍጣም ፕሮፌሰሮች ጸባይ ነው ይላሉ አንዳንድ አባቶች። ምን ማለት ነው? በሽምደዳ ቅርታ፣ ግን ማዕረጉን እየሰደብኩ አይደለም ያለሁት። ዝም ብሎ በቃ አንጎልፋቶ መሆን ሸምድዶ ፕሮፌሰርነት ደረጃ ይደርሳሉ። ግን ሲጋራ ጫሽ ናቸው፣ ጫት ቃሚ ናቸው፣ ሱሰኛ ናቸው፣ ሃይማኖት ውስጥ የሉበትም፣ ኤቲስትና ፓጋን ናቸው። ፕሮፌሰርነት ደረጃ ደርሰው እግዚአብሔር ጋር ግን ዜሮ ናቸው። እና ለምንድን ነው ሲባል አለመማር ይሻላል። ጠቢቡ ሰለሞን ለዚህ እኮ ነው በጣም ሀብታም ሆኜ ከአንተ እንዳርቅ ድሃም ሆኜ እንዳላማርርህ መካከል ላይ ያርገኛል። በጣምም ሊቅ ሆኜ በጣምም ደግሞ ደንቆሮ ሆኜ እንትን እንዳልልህ የሚገባኝን ስጠኛለህ። ንጉሥ ዳዊት ምን አለ? ለጥቅሜ አስጨነቅከኝ፣ ታስጨንቀኛለህ ለጥቅሜ ያለ። አቤቱ ጌታዊ ስም የተመሰገነ ይሆናልና ለጥቅሜም አስጨነቅከኛል። ይህ ሁሉ ምን ጾመው ምን ጸልየው ምን ሰግደው ምን ምለው ለስጋ ዘላለማዊ ለስጋና ነፍስ ዘላለማዊ ኑሮ ነው። እዚህ ምድር ላይ ለምን ኖሮ አይደለም። እዚህ ምድር ላይ ኖረን የምንሰናበትና ምን ሄድ ውሃውንን አየር ላይ ተበትነን ምንቀር ከሆነ ተደስተን እንሙት። ግን ክርስቲያን ነኝ የሚል ማተብ ያሰረ ተስፋ ያለው መንግስተ ሰማያትን የሚያስብ ነገ የዘላለም ሕይወት አለኝ ብሎ የሚያስብ ሰው እንዴት ነው እዚህ ጋር እግሩን ታጥቦ በሚገርም ድንጋይ እግርሽን ሙልጫ ገሽ በድንጋይ ታጥበሽ እንደዚህ ክክክ እያረግሽ ታጥበሽ ገላሽን ፈትገሽ ሳሙናሽን አስወግደሽ ምን ብለሽ የነፍስሽን ኃጢአት ንስሐ አባት ከሄዶ ማስወገድ ምንድን ነው የሚከብደው? ሻወር በየቀኑ እየተወሰደ ንስሐን መርሳት፣ ሳሙናን በየቀኑ እየገዙ ሽቶ በየቀኑ እየተርከፈከፈ ስጋን በየቀኑ እየተንከባከብ ነው ነፍስን መርሳት ስላላየናት ነው። ነፍስን በዓይናችን ስላላየናት እግዚአብሔርን በዓይናችን ስላላየ ነው ይሄ ሁሉ መፈላሰፍ አለብን። ነፍስ እንኳን እንደው ህሊና እንኳን አይናገርም። እውነት ህልማችን እንኳን ህልም ማየት እንኳን ራሱ እግዚአብሔር መኖሩን እንኳን ያሳያል እኮ አይደል እንዴ? እስቲ ትንሽ ስጋችሁ እንዲጎሳቆል አድርጉት። የተመቻችሁ ሰዎች የምትተኙበት የሚጎረብጥ ይሁን፣ ምግብም ቀነስ አድርጉ። ከምቾት ትንሽ ሲራቅ አድርጉ። ራሳችሁን ፈትኑ። ቻሌንጅ ውስጥ ክተቱትና ሰግዳችሁ በጣም ላበላብ ሆናችሁ ሰግዳችሁ ሲተኙ ከዛ በኋላ እግዚአብሔር በዛ ውስጥ ሲያናገራችሁ ታዩታላችሁ። ስጋ ብዙ ጊዜ ምቾት ሲሰማው ጥጋቡ አይቻልም። እና የእውነት እህታችን ክርስቲያን ነሽ። ሕፃነ ቂርቆስ እኔ ክርስቲያን ነኝ ብሏል አይደል? ክርስቲያን ነሽ፣ ትክክለኛ ክርስቲያን። ተግባራዊ ክርስትናን በተግባር ያሳየሽና ትህትናሽና የዋህነትሽ እግዚአብሔር ይሄን የመሰለ ትዳር እንዲኖርሽ አድርጎ የሰጠሽ አምላክሽ ነው። በዛ በትህትና በኩል ማለፍ ነው የሚሻለው። ትዕቢት አያዋጣም። ሴቶች ያገባችሁ የወለዳችሁ ከዛ የተፋታችሁ ፌሚኒስቶች አያዋጣችሁም። እግዚአብሔርን ነው የምላችሁ። እኛ ወንዶች የዋህና ሞኞች ነን፣ ሁለቱንም ነን። እሺ
ብልጠትና ዘዴ እናንተ ጋር ነው ያለው። እንዲያውም በዚህ ምድር ላይ ሰው አላወቀም እንጂ ትውልዱ ሁሉ ብፅዕት ይሉኛል የተባለች እናት አለችን። ሴት የሆነች እናት፣ ሴትም እናትም ድንግልም ንጽሕትም ቅድስትም ሁሉንም የሆነች ማለት ነው። በሴት ልጅ ላይ ያለው ጸጋ በምድር አልታወቀም፣ ገና ነው። አልገባውም። ምድር ሲባል ወንድም ጨመር ማለት ነው። ኢቭን ራሳቸው ሴቶቹ ራሳቸው አልገባቸው። ግን መንፈሳዊ ስትሆን ነው የምታውቁት። አቤት መታደል ነው ሴት ልጅ መንፈሳዊ ስትሆን። እውነት ምንም አይነት ነገር ውስጥ ትግባ፣ እግዚአብሔርን ከያዘ ሴት ልጅ ቤተሰብ ታድናለች። ሁሉ ነገር ነው የምታድነው። አስቡት እዚህ ቤት ስንት ሰው እንደዳነ። ሕፃናቶቹ ለቅዱስ ቁርባን የበቁት በዚች ልጅ ነው። ወንድሟ ባል ሆነ፣ አባት ሆነ፣ መንፈሳዊ ሰው ሆነ። እህትየዋ ከባሏ ጋር ታረቀች። የሚገርም እኮ ነው። ወስዳ ራሷን እኔ እንዲያውም እዚህ አልገባው ወስዳ ከባሏ ጋር ስታርቀቻት እቺ ልጅ ነች። ነይ እባክሽ እንሂድ፣ መምህርን አናድክመው፣ ይዘን ሄደን እናስታርቃት ብላ ከባሏ ጋር ሆና ከዚህ ከምላችሁ ከባለ ታሪካችን ጋር ሆና ሄዳ ወስዳ ከልጆቹ አባት ጋር አስታረቀቻት እህቷን ልጅቷን። እና አንዳንድ ጊዜ እግዚአብሔር መንፈሱ በማላይ ነው ብላችሁ ስትፈልጉ በጣም ሊቅ ከሆነ ሰው ጋር ብቻ አይደለም፣ ሊሆን ይችላል። ግን እውቀት በጣም አላቸው ተብሎ ቢታሰቡ ሰዎች የእግዚአብሔር መንፈስ ልትሉ ትችላላችሁ። ነው ትህትና ያለው እውቀትና ትህትና ያለው ማነው እምነት፣ በእምነት ውስጥ ያለ እውቀት ሲሆን ነው እግዚአብሔር የሚኖረው። እምነት፣ ትህትና፣ እውቀት፣ ተግባራዊ ክርስትና ሲጨመርበት እነዚህ ነገሮች በጣም ወሳኝ ናቸው። ትሁት የሆነች ሴት ዓለምን ትገዛለች። አይደለም ቤተሰቧን። ትዕቢት አያዋጣም። ከንቱ ውዳሴ አያዋጣም። መደንፋት አያዋጣም። እልከኛ መሆን አያዋጣም። ለምንድነው ሰይጣን ሴቶች ላይ በብዛት የሚያተኩረው? ዘፍጥረት 6 ላይ ደግመዋል አይደል? የእግዚአብሔር ልጆች ይልና መናፍስትን እነዚህ ስልጣን የተሰጣቸው ማለት ነው፣ ግን የተቀሙትን የሰውን ሴቶች ልጆችን መረጡ ነው የሚለው። እስቲ መጽሐፍ ቅዱስ ውስጥም እዩ። በተውት መጽሐፍ ቅዱስ ላይ እንኳን እሺ ምናልባት ኤቲስትና ፓጋኖች እረሱ ውሸት ነው ሊሉ ይችላሉ። እስቲ ማህበራዊ ኑሮ ላይ እዩት። እስቲ ጸበል ቦታም ሂዱ። እስቲ 10 ሰው ከጮኸ 8ቱ ሴቶች ናቸው በብዛት። ለምን? ሰይጣን ሴቶችንና ማህፀናቸውን ሲቆጣጠር፣ ሴቶችንና ማንነታቸውን ሲቆጣጠር ትውልዱን ተቆጣጠረ ማለት ነው። ወንድንም ራሱ ሊቆጣጠር የሚችለው በዛ ነው። ወንድ ላይ ማረፍ አቅቶት ነው? አይደለም። ገና ከማህፀን ሊለክፍ ስለፈለገ ነው። ከማህፀን ጀምሮ መልከፍ ስለሚፈልግ ነውና በጣም ጥንቃቄ ማድረግ አለብን። ከዚህ ውጪ ጸበል እየሄዱ እየተጠመቁ ምን እያሉ ራሳቸውን እያገለገሉ ያሉት ምንም የጮኸ የተጋለጠ መንፈስ የለም። ግን ይታወቀኛል ውስጥ ችግር እንዳለ። በመቁጠሪያ ስቀጠቅጥ፣ ስሰግድ፣ ስጾም፣ ምን ስል ውስጤ የሚሽከረከር ነገር አለ። ወደ ጭንቅላቴ ነው መውጣት ያቃተው። ከዚህ በታች ግን በጣም ይዞርብኛል ለሚለው ያ ምንድነው? ሊወጣ የፈለገ ግን ውጣ እስኪባል የሚጠብቃል። እንግዲህ የመምህር ግርማ ጉባኤ ሲኖር ወይም ቀሲስ ሄኖክ ሲኖሩ ይሄዳል፣ ያባርረዋል ይሄን የስካር መንፈስ። ከሰማችሁ መምህር ተስፋዬ ገጠመኝ ላይ ያለሁት ነኝ ብሎ ከተናገረ ይሄ ነው የሚሆነው። በእርግጥ ብዙ አሉ። እና አንዳንድ ጊዜ እባካችሁን ፖዚቲቭሊ ነው ልንረዳው ይገባል። የደረሰብንን ጥቃት በቃ ራሴ ተንቀሽቅዤ ያመጣሁት ነው ይበለኝ የሚያስብልም ነገር ያስፈልጋል። ለምን? ህይወታችን ምን ሆኖ በነበረበት ሰዓት ነው የተጠቃ ነው። ማን ሆነን በነበርንበት። ልጅቷ ምን አለች? የተደፈርኩት አንድም በቤተሰቦቼ የዛር ምክንያት ነው አለች። እናቴ የገደላት ዛር ነው አለች። ገብቷታል። እናቷ ዛር ታመልክ ነበር፣ ቤት ውስጥ በአዳም ልኮ ታመልክ ነበር እናቷ። ዛሩ ከገደላት በኋላ እሷ ደግሞ ብንምር ሄደች። ይሄን ያወቀችው ግን መቼ ነው? ትምህርታችንን ስታዳምጥ ነው ዛር መሆኑን የገባት። ለምን? የሚመለክ የነበረው ነገር ፖዚቲቭሊ ተረዳው ነበር መጀመሪያ። እና መብራት ጠፍቶ እንግዲህ እዚህ ደረጃ ደርሰናል። ስለነበረ ሰዓቱ አምላካችን ስም የተመሰገነ ይሁን። ይሄን ያክል ራሱ መማማራችን መብራት ጠፍቶ በጣም የሚገርም ነው። የመስኮት ብርሃን ነው እንግዲህ እንደዚህ ፏ አድርጎ ያደመቀው። በርቱ። ለብዙ ሰዎች አዳርሱልኝ። ምክሩን እንደ ምክር፣ ገጠመኙን እንደ መደነቅ አድርጋችሁ ያዙት። ሰላም ነው።